ወይም ደግሞ ካስቀመጥናቸው መስመሮች ሲወጡ መሀል ላይ ጣልቃ ልገባ እችላለሁ። በዛ ማናችሁም እንዳይከፋችሁ። ከዛ ውጪ የተስማማንበት የደቂቃ ሰዓት 10:07 15:07 ነው። ለሁለታችሁም ሲጀመር ደቂቃውን አናታችሁ ላይ ያስቀምጣለሁ። ከዛ በኋላ ግን ሰዎች እንዲያተርፉበት ውይይታችን በመከባበር ላይ የተመሰረተ ይሁን። እግዚአብሔር አምላክ በውይይታችን መሀል ተገኝቶ አንደበትን ሰጥቶ ለሰዎች የምንጠቅም የእግዚአብሔር ክብር የሚገለጥበት ውይይት እንዲሆን ለሁለታችሁም እመኛለሁ። ቀድሞ ማን ይጀምር? ከሁለታችሁ ልጠይቅ። 10 ደቂቃ እሰጣለሁ። ያ ማለት ኤክስፕላኔሽን የምታቀርቡበት እናንተ የውይይታችሁን የመጀመሪያ መግቢያ ሀሳብ የምታቀርቡበት ነው የሚሆነው። ሄቡ ወይስ ካህን ጌርሳም? ይሄንን ለእናንተ ልስጥ። ለማን ቅድሚያ ልስጥ? ማን ይጀምር? እንደወደደች ሄቡ እንደወደደች ነው። ግን በዚህ ላይ አንድ ትላንትና ትችላለህ ያላችሁኝ ምናልባት አዲስ ኦዲየንስ ስላለ ጥምቀት አያድንም ብቻ ሳይሆን ምለው የእነሱ ጥምቀትም አያድንም ነው። በዚሁ ላይ ያለው ትችላለህ ብላችሁኛል። የሰም ያረሳሁትም ትላንትና አውርተንበታል። የእናንተ ጥምቀት የኒሄቨን ወል ደግሞ ኦንሊ ጂሰሶች የምታጠምቁት ጥምቀት ለድህነት አይሆንም የሚል ጥያቄዎች ይኖሩኛል ብልሃል። ትቀበልሃለሁ ብላለች። ምንም ችግር የለውም። ሌዲ ፈርስት እያሉ ነው ከታች። ከተመቻት ትሄድ። ሄቡ ካልሆነ ግን የራሴን መንገድ ተጠቅሜ ከሁለት ለአንዳችሁ ትጀምሪያለሽ። ኦልሬዲ እንደዛ ነው የሚሆነው። ኦኬ ችግር ነው። ይጀምራለሁ። ይኸውልሽ 10 ትወስጃለሽ፣ 10 ለሱ እንሰጠዋለን። ይሄ ብዬ በኋላ እንዳንነጋገር 10 ደቂቃ ላንቺ እሰጣለሁ፣ 10 ደቂቃ ለሱ እሰጣለሁ። ከዛ 7 ደቂቃው ላይ አንቺ ባወራሽው ላይ እሱ ሪያክት ያደርጋል። አንቺ አይደለሽ ቀድመሽ እየጀመርሽ ያለሽው። አንቺ ባልሽው ላይ እሱ 7 ደቂቃ ወስዶ ሪያክት ያደርጋል። ከዛ በሱ በተናገረው ላይ ደግሞ የራስሽን ማስታወሻ እያልሽ አንቺ ሪያክት ታደርጊያለሽ። ይሄ ይስማማሻል? መጀመሪያ 10 ደቂቃን የራሴን እምነት ነው የምናገረው። የእሱን አልነካም። በራሴ ላይ ብቻ የምናስተምረውን ነው የምናገረው። ከዛ 10 ደቂቃውን የራሴ ይናገራል። ልጀምር። ጥምቀት ያድናል የሚለውን ነው የምናገረው። የራስ ሳይሆን በጥምቀት ጉዳይ ላይ ነው። የኔንም የአንቺንም አድሬስ አድርገሽ የምትገደጃ አይመስለኝም። በዛ ዙሪያ ማይካን ትክፈት። አንተ እንዳትከፍት እንዲህ እናድርግ። እሺ ሄቨን እንዲህ ነው የምናደርገው። መጀመሪያ አንቺ 10 ደቂቃሽን ወስደሽ የራስሽን አስተምህሮት ትገልጭልናለሽ። እሱም 10 ደቂቃውን ይወስድና የፕሮቴስታንትን አስተምህሮት ይገልጥልናል። ከዛ አንቺ 7 ደቂቃሽን ትወስጅና ካህን ጌርሳም ላይ ጥያቄ ታቀርቢያለሽ። ከዛ በኋላ ካህን ጌርሳም 7 ደቂቃህን ወስደ የእሷ ላይ እንትን ሪያክት ታደርጋለህ። 15ቱን ደቂቃ ለጥያቄ ነው ያላችሁኝ አይደለም? አይደለም ቶሚ፣ ይሄ አዲስ ውይይት ነው። በዛ ዙሪያ በ10 ደቂቃ የራሴን የምናገራለሁ፣ የእነሱም ጋር ስህተት የምለውን ፖይንት አውት አደርጋለሁ። እሷም እንደዛ አይታቀብም በድቤት። እሺ 10:07 15:07 ነው አይደለ? ደቂቃውን እሰጣችኋለሁ። የመጀመሪያውን ንግግር ለምሳሌ ካህን ጌርሳም እሷ የራሷን እምነት ነው አይደል የምታንጸባርቀው፣ የምታወራልህ፣ የምትናገረው በዛ ገለጻ ውስጥ ይኸውልህ ብትፈልግ የኔን ብቻ መናገር ይሄ ስህተት ነው ይሄን ስህተት ነው ማለት ትችላለች። ችግር የለውም። ብትፈልግ የራሷ እንደወደደች ነው። በዛ በጥምቀት ዙሪያ ይሁን እንጂ ችግር የለውም። እሺ ኤቡዬ እዚህ ላይ የሚቆረቁርሽ ነገር አለ? በኋላ ጥያቄ ስለማንፈልግ ይቆረቁረኛል። እኔ 10 ደቂቃዬን የእሱ ምን እንደሚያምን አልነካበት። ጥምቀት ያድናል ብዬ 10 ደቂቃዬን የራሴን ነው የምናገር። ምክንያቱም የኔ 10 ደቂቃ አይበቃኝም። ብችል እንኳን ጥምቀት እንደሚያድን እናገራለሁ። ምክንያቱም እሱ 1 ደቂቃ ተናግሮ 9 ደቂቃውን እኔ ጭቅጭቅ ውስጥ መግባት አልፈልግም። 10 ደቂቃውን የራሱን እምነት ይንገረኝ እንደማያድን ወንጌል ይስበከኝ። እኔ 10 ደቂቃዬን የእሱን አልነካም። የራሴን ብቻ እምነት ነው የምናገር። 7 ደቂቃስ እንዴት እንዲሆን የምትፈልጊው? እሱንም ስለምጠይቀው ነው። ያ 7 ደቂቃ ላይ ደግሞ የተናገረው ላይ ሪፍሌክት አደርጋለሁ። እሱ ሪያክት እሱ ያደርጋል። ከዛ 15 ደቂቃ ላይ ነው ጥያቄና መልስ እንገባለን። 7 ደቂቃ ማጠቃለያ ነው። ይሄ ነው መንገድ። እሺ ካህን ጌርሳም ሄቨን በተናገረችው ላይ ሀሳብ አለ? ኦኬ እኔ እንደዚህ ነው የማደርገው። ይሄ በራሴ ስገባ የሚያድነው ይሄ ነው ልና እንደገና ደግሞ እነሱ ጋር ያለው ደግሞ ያለውን ግድፈት አወጣለሁ ማለት ነው በ10 ደቂቃ።
እንደዛ ነው እሺ የማደርገው። ከአንጌርሳም እንዲህ ብናደርግ ሰዎች የሚያተርፉበት ከጭቅጭቅ የነፃ እንዲሆን አይደል ፍላጎታችን። ስለዚህ 10ን ደቂቃ የራስህን እምነት ገልጸህ 7ኛው ደቂቃ ላይ ሪፍሌክት ስታደርግ የእሱ ሀሳብ ላይ በዛ መንካት አትችልም? አይሆንማ። እንደዚህ አይነት ድቤት የለማ። እንደዚህ አይነት ድቤት የለም። ድቤት ከገባ በቶፒኩ ላይ እስከሆነ ድረስ የራስህንም የእሱንም እየነካ ችግር የለም። ማናችሁም ጣልቃ እንዳትገቡ። እዛ ጋር አትነካም አይባልም። እሺ ችግር የለም። የሁለታችሁን የሚያስማማ ሀሳብ እሰጣቸዋለሁ። ሄቨን የፕሮቴስታንቶችን የራስሽን ሀሳብ በደንብ አድርገሽ በ10 ደቂቃ እየገለጽ በዛ ውስጥ ግን ፕሮቴስታንቶችን መንካት የምትፈልጊ ማንሳት የምትፈልጊያቸው ነጥቦች ካሉ እንድታነሺ ተፈቅዶልሻል። 10 ደቂቃ ከአንቺ ልጀምር። በመጀመር ላይ ትስማሚያለሽ? እኔ እነሱ ምነካው የለኝም። እሱ ምንም ስለሌለው በባዶ እጅማ ትችያለሽ። በቃ ችግር የለውም። እሱ በፍጹም አልገባም። ወርጄ ነው የሚለው። ትችያለሽ፣ ችግር የለውም። ሄቡዬ 10 ደቂቃውን ለአንቺ ልስጥሽ። ቀድሞ በመጀመር እንስማማለን። ቆይ የእኔን እምነት እንዲነካ አልፈልግም። በ10 ደቂቃ ውስጥ የራሴን ነው የምናገረው። እኔ ፕሮቴስታንት ምን እንደሚያምን ከሱ ነው መስማት የምፈልገው። የሰው እምነት አልነካም። እኔ 10 ደቂቃውን አውርቶ ነው መጠየቅ የምፈልገው እንጂ እኔ ባሉባልታ ልወያይ። ዛሬ የመጣ ነው የኔን 10 ደቂቃ በራሴ ትምህርት እናገራል። የራሴ እሱን አልነካው። ምን እንደሚያምን አያገባኝም። 10 ደቂቃ ይናገርና ከዛ ላይ ሰምቼ ነው ጥያቄ የማቀርብለት እንጂ የራሱን 1 ደቂቃ ተናግሮ 9 ደቂቃ ሙሉ እኔን ሲሰድበኝ እንዲውል አልፈቅድለትም። ምን እዳለብኝ? ልወያይ ነው የመጣሁት። የእሱን ያስቀምጥ። እምነት አለኝ ካልክ ያስቀምጥ። 10 ደቂቃ በፍጹም አልገባም እንደዚህ አይነት ውይይት ውስጥ ምንም ችግር የለውም። እኔ ተረድቼሻለሁ። ከአንጌርሳም እንግዲህ የቀረበውን ሀሳብ የምትስማማ ከሆነ እባካችሁ ጊዜ አንፍጅ። ከስርም ተቀምጦ የሚያዳምጠን ብዙ ሰው አለ። እንዲማሩበት ነው እና የምንፈልገው። ተስማምተን ወደ ሀሳቡ ምገባ። ከአንጌርሳም እድሉ ያለ ይመስለኛል። የእሷን ቤተ እምነት ላይ የምታነሳቸው ጥያቄዎች እሷ ካወራቸው በመነሳት በደቂቃዎች ውስጥ መጠቀም ትችላለህ ብዬ አስባለሁ። ፕሊስ ወደ ውይይቱ እንግባ። ኦኬ ታሚ፣ አንደኛ አስቀድሞ እንትኑን አንናገር ማለች፣ ያንን ተቀበልኩ። አሁን ዲቤት ያደረገ ሰው ከስር ጥራና እኔ የምናገረው ነገር ትክክል ነው አይደለም ብለህ ቼክ አድርግ። እኔ ስትገባ የራስንም የሌላውንም በፈለግከው ሰዓት አንስተ እንጂ በዚህ ሰዓት አትነካም፣ በዚህ ሰዓት ትነካለህ የሚባል ማዕቀብ የለም። ከስር አሁን ኦንሊ ጂሰሶች የሱ የለውም አለኝ። ብዙ መጽሐፍ ዶክሜንቶች አሉ እዚህ ጋር አሳያለሁኝ። እና መሳደብ አቁሙ። ኦኬ ቶሜ የፈለግከው ሰዓት ላይ የፈለግከው ማንሳት ትችላለህ። ማዕቀብ ተደርጎ አያውቅም በዲቤት ህግ። በመግቢያ ላይ የራስን ብቻ ነው የእነሱን አትነካም የሚባል ነገር የለም። ዲቤት ያደረጉ ሰዎች ከስር ይኖራሉ። አስገቡና ጠይቁ። በፈለግኩት ሰዓት የእነሱን ትምህርት መንካት ትችላለሁኝ። እሷም በፈለገችው ሰዓት የኔን ትምህርት መንካት ትችላለች። የራሷን ማሳየት ትችላለች። ንጽጽር እኮ ነው። ንጽጽር ስታደርግ የኔ ይሄ ነው የእነሱ እንደዚህ ነው ካላልክ እንዴት አድርጌ ነው የኔን ላስተምር ነው ለትምህርት ነው እንደ ገባሁት አይደለም። እኔ ኤክስፖዝ ላደርጋቸው ነው የእነሱን ትምህርት። እነሱም የኔን እሱን ኤክስፖዝ የምታደርግበትን ወይ 7 ደቂቃ ላይ ጌርሳሚ እየተቃወምኩ አይደለም፣ እንድትመልስልኝ ስለምፈልግ ነው። ስሙዝ አድርገህ ነው ለመሄድ 10 ደቂቃ እሷ ካወራች በኋላ ቀጣይ ላይ ያለው 7 ላይ ምንድን ነው የምታደርገው? እሷ የተናገረችውና ሪፊት የማደርገው እዚህ ጋር ያቀረበችው ኖት አዳም ይጠይቀኛል። ለ10 ደቂቃ ፕሬዘንቴሽን ይኖረኛል። ፕሬዘንቴሽኔ የራሴ ይሄ ነው። ድነት ማለት በዚህ ነው። እነሱ የሚያምኑት እንደዚህ የሚሉት እንደዚህ ነው ብዬ ማቅረብ ይችላለሁ። እሷም ደግሞ ድነት በጥምቀት ነው እነሱ ጋር እንደዚህ የሚሉት ነገር ስተት ነው ብላ ማቅረብ ትችላለች በ10 ደቂቃ። ከዛ እንደዚህ ያለችው ይሄ ነው ብዬ ኖት ይዘና ሪፊት አደርጋለሁ። ይሄ ሚስ ሪፕሬዘንት አደርጋለች፣ ይሄ ትክክል ነው እያልኩኝ ያንን ኖት እዚህ ጋር ወረቀትና ስክሪፕቶ ይዤ ቁጭ ብያለሁኝ። ያንን ሪፊት አደርጋለሁ። ከዛ በኋላ በጥያቄና መልስ እዚህ ሪፊት ለማድረግ በያዝኩትም አስቀድሜ በተዘጋጀሁትም ጥያቄ እሷን በያዘችው ጥያቄና መልስ እናደርጋለን። በአጠቃላይ በተነጋገርነው ላይ እንደገና ደግሞ አስቀድመን ያዘጋጀነውን አክለን መዝጊያ እናደርጋለን። ይሄ ነው ዲቤት እንጂ በዚህ ሰዓት ይሄንን ትናገራለህ፣ በዚህ ሰዓት ይሄንን አልገደብንህም። ነፃነት ሰጥቻለሁ። መግባት እንኳን እየፈለግኩም አልገባው ነፃነት ተሰምቶ እንድታወራ ስለምፈልግ ነው። ጌርሳም አሁንም እኔ የምልህ ያንተን እምነት ገልጠህ ከዛ በኋላ እሷም የእሷን እምነት ምን ያምናሉ፣ ወንጌላውያን ምን ያምናሉ፣ ወይ ደግሞ ፕሮቴስታንቶች ምን ያምናሉ፣ ኦንሊ ጂሰሶች ምን ያምናሉ የሚለውን ህዝቡ ሰምቶ ከዛ በኋላ ሁለተኛው ላይ ደግሞ እሷ ባወራችው ላይ አንተ የእሷንም እምነት ነክተህ ጥያቄ መጠየቅ ያለብህን በሰዓት ተጠቅመህ እንድትጠይቅ ብናደርግስ? እንደው ክርር ያለ ሙግት ውስጥ ባንገባ ቀላል ነገር ነው። መማማር ነው። ሜዳውም ይሄ ፈረሱም ይሄ ነው።
ይኸውልህ እሷ የምታስተምረው ነገር እኔ አሁን ለምሳሌ ይሄ ነው ብዬ የማቀርበው ነገር ሀይድ ያደረኩት ሙሉ ለሙሉ ያላወጣውን ነገር ሊኖር ይችላል ነው። ይሄ በዚህ በእግዚአብሔር ቃል መሰረት ይሄ ትክክል አይደለም ጥምቀታቸው ብላ ልታወጣ ትችላለች። እንዲህ የሚባል ሊሚቴሽን የለም ቶሚዬ፣ የለም። ከገባ የእነሱን ኤኒታይም ማንሳት ትችላለህ፣ የራስን ታስተምራለህ። ዲቤት ነው የገባኸው እንጂ እንዲሁ ዝም ብለህማ የራስን በቤቴ ከፍቼ አላሰማም። ችግር የለውም ልናገር እያለችኝ ስለሆነ ለሄቡ ልስጥ እድሉን። ሄቡ ምን ትያለሽ? እሺ በጣም አመሰግናለሁ። በየትኛው በምንኛ ህግ ነው ስፖርት ላይ እንኳን ብትመጡ ፓውንድ ወይ በኪሎ 100 ኪሎ ከ100 ኪሎ ጋር ነው ቦክስ የሚገባው? ካን ጌርሳም ላርግ እያለ ያለው እኔ አልናገርም፣ 10 ደቂቃ ትምህርት የለኝም፣ አንቺን አይቻልም። እንደው ዛሬ ሰማይና ምድር ትጣበቃለች እንጂ ቶሚ ብትለምነኝ እንኳን በፍጹም የማላደርገው ነገር አንድ ነው። እኔ 10 ደቂቃዬን ኮራ ብዬ ቀብረር ብዬ ጥምቀት ያድናል ብዬ ቤተክርስቲያኔን ያስተማረችኝን የእሱን ሳልነካ የእሱ ሲባል ለሰው ምን እንደሆነም አላቅም ነው አልነካበትም። የኔን ተናገሬ ጨርሼ ነው ማቆመው እንጂ አልፈቅድልም። በባዶ ቤት አይገባም። እሱንም በመሀል ስለገባውበት እንዲህ ላድርግ። ቅድሚያ የሰጠውሽን ትቼዋለሁ። ካህን ጌርሳም ውይይቱን አንተ ትጀምርልናለህ። 10 ደቂቃ ሰጥሃለሁ። በ10 ደቂቃ ውስጥ አንተ የራስህን አስተምህሮት አለኝ የምትለውን አቅርብ። ከዛ በኋላ ሄቡ አንተን አዳምጣ 10 ደቂቃዋን ትቀጥላለች። 7:15 7 አድርገን እንጨርሳለን። ካህን ጌርሳም ለአንተ ደቂቃ ሰጥሃለሁ። ታንኪ ሶ ማች። እቀጥላለሁ። ደቂቃውን አስቀምጣ ናቴ ላይ። እሺ ቅዱሳን ጌታ ኢየሱስ ይባርካችሁ። እህታችን ያው የመጣችሁ ጥምቀት ለድነት ይሆናል በሚል ርዕስ ነው። ምንድነው የሚያድነው? የራሴን ልናገር። እኛ የምናምንበት የወንጌላውያን ዘሜን ላይን ቸርች ስለ ድነት ስንናገር ሰው የሚድነው በኢየሱስ ክርስቶስ አምኖ በጸጋው ነው ብለን ነው የምናምነው። ሰው ኢየሱስ ክርስቶስን ሲቀበል ሮሜ 10:9 እና 10 ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ ይላል። ፒሪየድ ራይት ዜር። እንደገና ደግሞ አሁን ብዙ ጊዜ ስናገር ምናልባት ሰምታችሁኝ ይሆናል። ኤፌሶን 1:13 በግልጽ ሰው ክርስቶስ ኢየሱስን ባመነበት ቅጽበት እንደሚድን ያሳያል። ኤፌሶን 1:13 እናንተም ደግሞ የእውነትን ቃል ይህም የድነታችሁን ወንጌል በሰማችሁ ጊዜ የሚለውን ታሰምሩበታላችሁ፣ ወደ ክርስቶስ ተጨምራችኋል። አንደኛ ቆሮንቶስ 12:13 ጋር የሚስማማ ነው። መንፈስ ቅዱስ ወደ አካል ውስጥ እንደሚጨምር መቼ? የእውነትን ቃል ይህም የድነታችሁን ወንጌል ከሮሜ 10:9-10 ጋር የሚስማማ ነው። ወደ ክርስቶስ ተጨምራችኋል። አምናችሁም በእርሱ በመሆን ተስፋ በሆነው በተስፋው መንፈስ በመንፈስ ቅዱስ ማህተም ታትማችኋል። ይህም የርስታችን መያዣ ነው ይላል። ሰው የእውነትን ቃል የወንጌል ቃል ሲሰማ፣ ይሄንን ሲቀበል፣ ሲያምን በመንፈስ ቅዱስ ይታተማል። የእግዚአብሔር ልጅ ይሆናል፣ ይድናል፣ ስሙ በሕይወት መዝገብ ይጻፋል፣ ዳግም ይወለዳል። ኢንስታንትሊ በዛ ሞመንት የሚፈጸም እንጂ ለጥምቀት ጊዜ የሚቀመጥ አይደለም። ድነት ኢንስታንት ነው የምንለው ከዚህ አንጻር ነው። ብዙ ቃሎችን ማቅረብ እንችላለን። ዮሐንስ 1:12 ላይ ለተቀበሉት በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ሮሜ 5:1 ላይ እንግዲህ በእምነት ከጸደቃችሁ በእግዚአብሔር ዘንድ ሰላም እንያዝ ይላል። ኤፌሶን 2:8-10 እዚህ ቀን ሙሉ ሲጠራ የሚውለው ጸጋው በእምነት አድኗችኋልና ይሄ ከእናንተ አይደለም። ቁጥር 9 ላይ ማንም እንዳይመካ ከስራ አይደለም ይላል። ጸጋው በእምነት በምን እምነት? በክርስቶስ ኢየሱስ ስታምን ትድናለህ ማለት ነው። እና ዮሐንስ 3:36 ዮሐንስ 3 በጣም ብዙ የሚናገራቸው አሉ። ማን እንደሚጠፋ ማን እንደሚድን። ዮሐንስ 3:18 ላይ ያመነ ይድናል፣ ያላመነ ተፈርዶበታል ይላል። 3:18 ዮሐንስ ይሄ 3 ሲደመድመው 36 ላይ በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። ማን ነው የሚድነው? በልጁ በኢየሱስ ክርስቶስ ሲያምን። ምን ብሎ ሲያምን? በቀራንዮ መስቀል ላይ ስለኔ ሞቷል ብሎ አምኖ ሲቀበል ማለት ነው።
የጥምቀት ታዲያ የጥምቀት ጥቅሙ ምንድነው? ካህን ጌርሳ ምንድነው የምትለን? ከስር እየተናገሩ ነበር። በኋላ ከጠየቀችኝ ማንን አሳያታለሁ። የጥምቀት ጥቅሙ ምንድነው ብሎ ለሚጠይቅ ሰው ጥምቀት በአጭር ቃል ከጌታ ሞትና ትንሣኤ ጋር መተባበር ማለት ነው። ማስረጃ አለ እንደ ጌርሳ? ኦፍ ኮርስ ሮሜ 6:6 ላይ ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ የሚለውን ታሰምሩበታላችሁ። እናውቃለና የሞተስ ከኃጢአቱ ጸድቋልና ከክርስቶስ ጋር ተሰቅለናል ነው የሚለው። ከገላትያ 2:20 ላይ ይስማማል። ከክርስቶስ ጋር ተሰቅያለሁ፣ እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ በእኔ ይኖራል። አሁን የምኖረው ኖሮ በወደደኝና ስለ እኔ ራሱን በሰጠ በእግዚአብሔር ልጅ ላይ ባለ እምነት የምኖረው ኑሮ ነው ብሎ ይናገራል። ስለዚህ ሰው ክርስቶስን ሲያምን ከክርስቶስ ጋር ይሰቀላል፣ ይሞታል። እና የሞተ ሰው ምን ይደረጋል? ዝም ብሎ ሬሳ ውጭ ይተዋል? አይተውም። ቆላስይስ 2:12 ግልጽ ያደርግልናል። የጥምቀትን ጥቅም እየነገርኳቸው ነው። ይሄ ክርስቶስን ሲያምን የዳነ ሰው ሞተ የተባለ ሰው ሮሜ 6:6 ላይ የሞተስ ከኃጢአቱ ጸድቋልና የጸደቀው ሰው ምን ያደርጋል? ለመጽደቅ ሳይሆን ከክርስቶስ ጋር ለመተባበር ቆላስይስ 2:12 ላይ በጥምቀትም ከእርሱ ጋር ተቀበራችሁ። የቀብር ስነ ስርዓት ነው ጥምቀት። በጥምቀትም ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይላል። በእምነት ያንን በማመናችሁ ማለት የልጅ ሰሶች ጥምቀት መጽሐፍ ቅዱሳዊ አይደለም የሚልበትን ምክንያቶች ይላቀ መጽሐፍ ቅዱሳዊ አያድንም ብቻ ሳይሆን ጥምቀት አያድንም ብቻ ሳይሆን የልጅ ሰሶች ጥምቀት መጽሐፍ ቅዱሳዊ አይደለም። ለምንድን ነው ያልሆነው? እንደዚህ ይላል አንድ ቦታ ላይ ለመዳን አብ ወልድ መንፈስ ቅዱስን ክደህ በአንድ አካል ማመን ስላለብህ። አብ ወልድ መንፈስ ቅዱስን ትክዳለህ። ልብ አድርጉ፣ ኢየሱስንም ትክዳላችሁ። ዛሬ የምነግራችሁ አሳያችኋለሁ። ዛሬ በዲቤታችን በውይይታችን በደንብ አድርጌ ገልጬ ያንን እንደውም በዚህ ቲክቶክ ላይ በደንብ እንድታስጮሁት። ኢየሱስን አያምኑትም፣ ላፋቸው ይጠሩታል እንጂ። ምን ማለት ነው? ካህን ጌርሳ እንደዚህ ይላል ከዌብሳይታቸው ላይ፣ ከፈለገች ክሊክ እያደረኩ አወጣዋለሁ ከራሳቸው ዌብሳይት ላይ። ስለዚህ ለመዳን ይህን አንዱን አዳኝ አምላክ ማወቅና ማመን ያስፈልጋል። የበለጠ ለማወቅ የተገለጠ አንድ አምላክ የሚል ርዕስ በቢሾፕ ደጉ ከበደ የተጻፈውን መጽሐፍ ያንብቡ ይላል። ለመዳን ይላል። ለመዳን እኮ ነው ምን ማመን አለብህ? አንዱ አምላክ ኢየሱስ ክርስቶስ አብ ነው፣ አብ ኢየሱስ ነው ብለህ ማመን አለብህ፣ አለበለዚያ አድንም ይላል። ታዲያ የምንድነው በጥምቀት እድናለሁ የምትሉት? ሞር ግልጽ የሚያደርገው እዛው እንትን ላይ ዌብሳይታቸው ላይ እኛ ጥምቀት የሚያድነው በጌታ በኢየሱስ ክርስቶስ ስም ሲከናወን ነው ብለን እናምናለን ይላል። በጌታ በኢየሱስ ክርስቶስ ስም አብን መንፈስ ቅዱስን ክደ በኢየሱስ ክርስቶስ ስም ሲከናወን ነው ብለን እናምናለን ይላል። የሚጠመቁት ከአብ በነሳው ሰውነት ወይም የሴፍቲ ቦክስ ብየዋለሁ። ይሄንን አሰላስዬ ሴፍቲ ቦክስ ማለት ቴሌቪዥን ሲመጣላችሁ በዙሪያው የሚጠመጠም ቴሌቪዥኑ እንዳይሰበር ማለት ነው። አብ በውስጡ ነው ስለሚሉ ይሄንን በትምህርታቸው በዶክሜንታቸው በቃልም ቢሽፕ ተክለማርያም ገዛኸኝ፣ ቢሽፕ ደጉ ከበደ ብለውታል። ብዙ ማስረጃ ማምጣት እችላለሁ። እና ኢየሱስ ክርስቶስ ፐርሰን አይደለም፣ ሴፍቲ ቦክስ ነው። በላይ የተጠቀለለ ሰው ነው። በዛ ነው፣ በስጋው ነው። አክቹዋሊ የምንጠመቀው በኢየሱስም ነው ሳይሆን በላይ በተጠቀለለው በሴፍቲ ቦክስ ነው ማለት ነበረባቸው እንጂ በመለኮት ስም ስለማይጠመቁ ነው። ትምህርተ መለኮት ገጽ 7 ላይ እንደዚህ ይላል። ገጽ 7 ላይ ቢሽፕ ተክለማርያም ገዛኸኝ በጻፉት ላይ ዮሐንስ 14:28 ይጠቅስና ከኔ አብ ይበልጣል በማለቱና ከአብ ቃል የተዘጋጀ የአብ ሰውነት በመሆኑ ወልድ ከአብ ያንሳል ይላል። ወልድ ከአብ ያንሳል ይላሉ። ጋይስ ማሰሙ ከሆነ ሐመሩሃ ያውም በአምላክነቱ ሳያምኑ መንፈስ ቅዱስ ያልተቀበለ አልዳንም ብለው ስለሚያስተምሩ ጥምቀት ያድናል ይሏቸዋል። እዚህ ጋር መንፈስ ቅዱስ ተቀብለ በልሳን ካልተናገርክ አትድንም የሚል ትምህርት አላቸው ጋይስ። ሌሎችም አሉ። እነሱን ሁሉ ጊዜ ስለማይበቃ አልዳስስም። ለመዳን የመንፈስ ቅዱስ ስጦታ መቀበል እንደሚያስፈልግ እናምናለን ይላል የድነት ትምህርታቸው። ድነት በሚለው በዌብሳይታቸው ትምህርታቸው ላይ የመንፈስ ቅዱስ ስጦታ ተቀብለ በልሳን ካልተማርክ እንደውም ዶክተር የማይወዱት ወንድማችን ተስፋዬ ሮቤሌ ባቀረበው እንትን ላይ ዲፕሬስድ ይሆናሉ ሰዎች በልሳን ካልተናገሩ። ልሳንስ ደግሞ መንፈስ ቅዱስ ፐርሰን መሆኑን አምላክ መሆኑን ክደህ ምን አይነት መንፈስ ቅዱስ ነው የምትሞላው? ይሄ ሌላ ጥያቄ ነው፣ ለሌላ ጊዜ ድቤት ይቀመጥ። እንደዚህ ይላል መንፈስ ቅዱስ ከአብ
ይሄ ቢሽፕ ተክለማርያም ገዛኝ የጻፉት መጽሐፋቸው ላይ ነው። ፒዲኤፉንም አሳያለሁኝ ገጽ 18 ላይ መንፈስ ቅዱስ ከአብ በክርስቶስ በኩል የሚነፍስ ኃይል ነው ይላል። መንፈስ ቅዱስ በዛው ላይ መንፈስ ቅዱስ የማይታይና የማይዳሰስ አካል የሌለው ስለሆነ እንደ ነፋስ ይመስላል ይላል። ይቀጥላል። መንፈስ ቅዱስ የአብ እስትንፋስ ነው። ንፋስ ነው፣ መንፈስ ነው፣ እስትንፋስ ነው ብለው በፐርሰንነቱ አያምኑም። ስለዚህ ይሄንን በፐርሰንነቱ በማያምኑት በመንፈስ ቅዱስ ካልተጠመቅ በልሳን ካልተናገርክ አትድንም ይላሉ። በጥምቀት ብቻ አይደለም። 5 የመዳኛ መንገዶች አሉ። ካስፈለጉ ሌላ ጊዜ ካለ እነሱን እዘረዝራለሁ ማለት ነው። ስለዚህ የኦንሊ ጂሰሶች ትምህርት እኔ ጥምቀት አያድንም በሚለው ከነ ሚኪ ከሸበላው ጋር ብገባ ከነሱ ጋር የምወያይበት አብ ወልድ መንፈስ ቅዱስ ስለሚያምኑ ይለያል። አምላክ የላችሁም ብያ እንትን አለለም። የኦንሊ ጂሰሶች ግን አምላክ የላቸውም። አብን ክደዋል፣ ወልድን ክደዋል። ወልድ ኢየሱስ ክርስቶስ የሚሉት በውስጡ ያለ የኢየሱስ የአብ ሴፍቲ ቦክስ እንጂ ኢየሱስ ክርስቶስ ፐርሰን መሆኑን ይክዳሉ። ይመጡና እንደገና በኢየሱስ ክርስቶስ ካላመንክ ይላሉ። ስለዚህ ደቂቃ እያለቀ ስለሆነ የኦንሊ ጂሰሶች የጥምቀት ትምህርት አያድንም። ሌሎችም የመዳኛ ይሄንን ካልተቀበልክ ይሄንን ካላደረግ አብና መንፈስ ቅዱስን ካልካድክ መንፈስ ቅዱስ ካልተቀበልክ አትድንም ስለሚሉ ገልጭ ያሳያለሁኝ። ፖዝ ከተደረገልኝና ከዌብሳይቱ ዳይሬክት አሳይ ካላችሁኝ አሳያቸዋለሁኝ። ኦንሊ ጂሰሶች ጥምቀት አያድንም፣ ጥምቀት ያድናል የሚለው ማውጣት አለባቸው። መጽሐፍ ቅዱሳዊ አይደለም ብዬ እሞግታለሁ። መጽሐፍ ቅዱስ ማቴዎስ 28:19 ላይ ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ይላል። በስሙ አጠመቁ የሚለውን ሐዋርያት ሥራ 2:38 ላይ በስሙ የኃጢአት ስርየት እንዳለ ረስተው በኢየሱስ ስም ብለው ስተዋል ነው የምለው። እሺ እናመሰግናለን ጌርሳም። ከታች ያላችሁ እንግዲህ የሚያመዛዘን ጭንቅላት ያለው ሰው ነው ያለው። ርዕሳችንን አይታችሁታል። ሰዎች የሚናገሩትን እየሰማችሁ ነው። ስለዚህ የሚጠቅማችሁን ሸምቱ፣ ሰውን መዝኑ። ሚዛኑ እናንተ ጋር ነው ያለው፣ እኛ ጋር አይደለም። በጣልቃ አንገባም። በቃ እንድንገባ አትፈልጉ። ሜንሽን ስታደርጉኝ እያየሁ ስለነበር ነው። በቃ የሚያመዛዝን ጭንቅላት አለ። ርዕሱን ሰጥተናል። የሚያወሩትን ነገር በእናንተ በኩል መዝኑና ውሰዱ፣ የሚጠቅማችሁን ማለት ነው። ሄቡዬ እንዳለሽ ተስፋ አደርጋለሁ። ይኸው ደቂቃሽን አስቀምጣለሁ። ደቂቃሽን ተጠቅመሽ መቀጠል ትችላለሽ። ሰማይና ምድርን የፈጠርክ ኢየሱስ አንተ ብቻ አንድ አምላክ አመሰግንሃለሁ። ጥምቀት ነው ዛሬ። ጥምቀት ያድናል ወይስ አያድንም? እኔ ፕሮቴስታንት ማልሆንበት ምክንያት ትምህርትን ከ2 ደቂቃ በላይ ማስተማር አትችልም። ለምን ቀጥታ ሰውን ነው መስደብ የምትጀምር። አድምጡን በደንብ ስለተሰጠኝ እድል አመሰግናለሁ። ሰማይና ምድርን የፈጠረ አምላክ ሰውን በምን አዳነው ተብሎ ሰው ቢጠየቅ ሌላ እንዴት ዳነ፣ ሌላ እንዴት አድርጎ አዳነን፣ ሁሉንም መጽሐፍ ቅዱስ ዝርዝር አስቀምጦልናል። ከዛ ፍጥረት ጀምሮ ማየት እንችላለን። እግዚአብሔር እንዴት አድርጎ እንደሰራ። እግዚአብሔር በውሃ ያልሰራበት ዘመን የለም። ምን ማለት ነው? በጥምቀት ታርጌቱ የተመታው ሐዋርያት 2:38 ላይ ነው። ለምሳሌ ዘፍጥረት 1 ላይ ዘፍጥረት 1:2 ስትመር እግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። ውሃ ብሎ ይነግረናል። በጥፋት ውሃ ጊዜ፣ የፋሲካ በዓል ወይ ደግሞ የኤርትራ ባህር ተከፍሎ ሲሻገሩ አያችሁ። እግዚአብሔር የኤርትራን ባህር ከፍሎ ሲያሻገራቸው ሚኒንግ ስላለ ነው። ዝም ብሎ አይደለም። እግዚአብሔር የሚያደርገውን ነገር ሊያሳየን ስለፈለገ ነው። የቀርሜሌዎስ ተራራ ላይ 12ቱ ጋኖች፣ የመሰዊያው ድንኳን ሲዘጋጅ የመታጠቢያ ሳህኑ ውሃው፣ እንደገና ደግሞ ለኒቆዲሞስ ውሃው። ሰው እችን ትምህርት ጥምቀት ሳይጠመቅ ያግፋፋትን፣ የተዉትን፣ የገፈተሩትን ጥምቀት አያድንም በማለት የትም አትገባም። ጌታችን ኢየሱስ ክርስቶስ እንደዚህ ያለ ኒቆዲሞስ የሚባል መምህር መጣ ኢየሱስ ጋር። አያችሁ፣ መጀመሪያ መጣና መምህሩ ምን አለው? ኢየሱስን በሌሊት መጥቶ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከአንተ ጋር ከሆነ በቀር አንተ የምታደርገውን ምልክት ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስ አወቅ ጎበዝ ምናምን አላለው። ምን አሉ መሰላችሁ? ቀጥታ ቆርኔሌዎስ ምን አለ? ኢየሱስ ሰው አለው። እንዲህ ነው ያለው።
አመሰግናለሁ። ኢየሱስ ተመስገን። እግዚአብሔር ከአንተ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለም። መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መለሰ፣ እውነት እውነት እልሃለሁ ሰው ዳግም ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም። ተሽሎክልኬ እገባለሁ ማየት አትችልም። ዳግም ሰው ካልተወለደ በቀር አየህ፣ ጥያቄውና መልሱ አያችሁ። ማን ነው ኒቆዲሞስ ሊያደንቅ ነው መጣው። ኢየሱስ ግን አስተካክሎ ነው። ኢየሱስን ማድነቅ ለኢየሱስም ብሎ መጮህ አይደለም። ስለ ጮክ ኢየሱስ ምናምን ስላልክ አይደለም። ኢየሱስ ያለውን መቀበል አለ። ግድክ ነው። ወረድ አለና ኢየሱስ ምን አለ? ኢየሱስን መልሶ እንዲህ አለ፣ እውነት እውነት እልሃለሁ ሰው ዳግም ካልተወለደ በቀር የእግዚአብሔር መንግስት ሊቀበል አይችልም። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ቦርናጌን ይሉታል እነዚህ ሰዎች። በቃ ዝም ብሎ ቦርናጌን ምናምን ስም ታግ ይለጥፋሉ። ቦርናጌን ግን ምን ማለት ነው አለ ኢየሱስ ሲነግር፣ ወደ ሁለተኛ ወደ እናቱ ማህፀን ሊጋብቶ ሊወለድ ይችል ዘንድ ይችላልን አለው። ኢየሱስም መለሰ እንዲህ ሲል፣ እውነት እውነት እልሃለሁ ሰው ከውሃና መንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ቅድም ማየት አይችልም አለ፣ መግባት አይችልም። እረፍ አትገባም። ሰው ጥምቀትን ክዶ ለምን 100 ዓመት እኔ ምንም ብታመልክ እኔ ምን ያገባኛል? መጽሐፍ ቅዱስ ሰው ዳግም ከውሃና ከመንፈስ ካልተወለደ ሉት በአጭሩ ተናገሩ። ከዚያም በኋላ ኢየሱስ ራሱ አለ ኢየሱስ ራሱ የዘላለም ድህነት የሆነውን የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ላከ። ለሐዋርያቶች። ከዛ በኋላ ልክ ዮሐንስ ወንጌል ሲያልቅ ሐዋርያት ስራ የሚባል ይጠብቀሃል። ሮሜን ዘለ ማለፍ አትችልም። ሐዋርያት ስራ የሚጀመረው በጥምቀት ነው። ጌታን እንደ ግል አዳኝ በማስቀበል አይደለም ወዳጄ። ሐዋርያት ስራ የሚባለው መጽሐፍ ሲገለጥልክ ሰዎች ልባቸው ሲነካ ወይ ደግሞ ሲነገራቸው ሲሰሙ ምን ያደርጋሉ መሰለክ? ምን እናድርግ? ሐዋርያቶቹ ደግሞ ምን ይላሉ? ተጠመቁ ነው የሚሉት። የኢየሱስ ለድህነት የሆነውን ወንጌል ሐዋርያቶቹ ሰጥተዋል፣ ሐዋርያቶቹም ሰርተውታል። ሐዋርያት 2:38 ከ36 ጀምሮ ላምደው እንግዲህ ይህንን ከ37 ጀምሮ ይቅርታል። ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በክርስቶስ ኢየሱስም ተጠመቁ፣ የመንፈስ ቅዱስ ስጦታ ትቀበላላችሁ። የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነው አላቸው። አለህበት? ሩቅ ነው ያለኸው? ቅረብ። በምን? በጥምቀት። ሩቅ ቆመህ ማየት አትችልም። ማለፍ ከፈለክ ሳትጠመቅ እዚህ ውስጥ መሆን አትችልም። እግዚአብሔር ያዘዘውን ትእዛዝ ንቀሃል ነው ምልክ። ገፍተሃል፣ አጋፍንትን ብልሃል፣ ተሳድበሃል፣ ምን ብለህ የፈለግከው ነው ማለት መብትህ ነው። ጥምቀት ያድናል። ጥምቀት ደግሜ እነግርሃለሁ ያድናል። ለሶስተኛ ጊዜ እነግርሃለሁ፣ ጥምቀት ያድናል። እንዴት ነው የሚያድነኝ? ውሃው ነው የሚያድነኝ ምናምን እያልክ መፈላሰፍ አያስፈልግም። ይሄ የእግዚአብሔር አሰራር ነው። ጴጥሮስ ላይ እንዲህ ብሎ ተናግሯል። ቀጣለሁ። ቀስ ብዬ ነው የምናገረው። 10 ደቂቃ ስለተሰጠኝ ይበቃኛል። ሰዓቴም ላይ ጴጥሮስ እንደዚህ ይላል። አመሰግናለሁ። ኢየሱስ ማነባለሁ። 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ይህ ውሃ ደግሞ ማለትም ጥምቀት ምሳሌ ሆኖ አሁን አያድነንም አይልም። ጥምቀት አሁን ያድነናል። መጽሐፉ እያለ ድርቅ ብሎ አያድነንም የምን ክርክር ነው? ጥምቀት ምሳሌ ሆኖ አሁን ያድነናል።
የሰውነት እድፍ ማስወገጃ አይደለም፣ ትብብር አይደለም፣ የቤተ ክርስቲያን አባልነት ልትሆንበት አይደለም። እንድትድንበት ካላጠመቁክ ጥምቀት አያድንም ብለህ መከራከር አትችልም ነው። ያድነናል ይላል መጽሐፉ። ጥምቀት ያድነናል፣ የሰውን ምድፍ ማስወገድ አይደለም። ለእግዚአብሔር የበጎ ሕሊና ልመና ነው እንጂ በቃ ድርቅ ብሎ ጥምቀት አያድነንም ብሎ መከራከር አይቻልም። ምክንያቱም ጥምቀት እንደሚያድን መጽሐፉ ነግሮናል። ከዘፍጥረት ጀምሮ ነው ያለ። እጅ መታጠብ ዝም ብሎ አይደለም። ካህናቶቹ እጃቸውን ውሃ የሚባለው። አመሰግናለሁ። እሺ ሄቡ እግዚአብሔር ያክብርልን። ከአንጌርሳም 7 ደቂቃህን አስቀምጥልሃለሁ፣ መቀጠል ትችላለህ። ሳም አይሰማም፣ ሚዩት አድርገሃል መሰለኝ። ጌርሳ ሚዩት ላይ ነህ። አይ ኦኬ፣ የከፈትኩት መስሎኝ ነው። አላየሁትም፣ ደቂቃ አይታየኝም። ይኸው 7 ደቂቃ አስቀምጫለሁ። ታንክ ዩ ሶ ማች። ኦኬ፣ እኔ አሁን ምንም ከዚህ ላይ አሁን እህታችን ከተናገረችው ላይ ብዙም ሪፊት የማደርገው ነገር የለም። ምክንያቱም ዘፍጥረት 1:2 ጠቅሳ የራሷን የሚጋጭ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር፣ ይህንን መጥቀስ አልነበረባትም። ይሄ አምላክነትን ነው። አብ ወልድ መንፈስ ቅዱስ በፍጥረት ላይ ተሳትፈዋል፣ ታይተዋል። ኑ እንፍጠር የሚለውን እና ይህንን የምንጠቅሰው የመንፈስ ቅዱስ ፈጣሪነትን ነው። እናንተ መንፈስ ቅዱስ ቅድም እንዳሳየሁት በትምህርተ መለኮታችሁ ቢሽፕ ተክለማርያም ገዛኸኝ እስትንፋስ ነው ነፋስ ነው ብለዋል። አምላክነቱን አያምኑም። እንደገና ደግሞ ሌላ ዮሐንስ 3:5 ጠቅሰሽ ሰው ከውሃና ከመንፈስ ካልተጠመቀ በስተቀር በትክክል እንቀበላለን። እኛ እኮ የወንጌላውያን አማኞች ነን። ሰው ከውሃና ከመንፈስ ካልተጠመቀ ግን ምንድን ነው ዮሐንስ 3:1 ጀምሮ እና ኒቆዲሞስ መጥቶ ከጠየቀው እስከ 36 ድረስ የሚናገረው ምንድን ነው? የእግዚአብሔር ቃል ይጋጫል ወይ? ሄርሜኔቲክስ የሚባል አፈታት አለ። ኦኬ። እና ይሄ ውሃ ምንድን ነው? ይሄ ውሃ የእግዚአብሔር ቃል ነው። በብዙ ቤተ እምነቶች ተፈቷል። ኦኬ። በብዙ በነ ሚኪያውን ጉንጩን ይዞ በተቀመጠው በአንድምታ ይሄንን የዚህን አንድምታ ታች ብታዩ በደንብ አድርጎ ፈተውታል። ምንድን ነው እሱ? አንደኛ ጴጥሮስ 1:23 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ከሕያውና ከእግዚአብሔር ቃል ነው እንጂ ይላል። አንድ ላይ እዛው አንደኛ ጴጥሮስ ምዕራፍ 1 ላይ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፍ ርስት ዳግመኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ያዕቆብ 1:18 ላይ ለፍጥረት በኩራት እንድትሆኑ አስቦ በእውነት ቃል አስቦ ወለደን ይላል። አንደኛ ዮሐንስ 3:8 ላይ ከእግዚአብሔር የተወለደ ኃጢአት ሊያደርግ አይችልምና ይላል። ይኔምት ዮሐንስ 1:12 ላይ ለተቀበሉት በስሙ የሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የውሃ ልጆች አይደለም እህቴ፣ በእግዚአብሔር ቃል ዮሐንስ 1:1 ላይ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ተብሎ ከክርስቶስ ኢየሱስ ነው። አንቺ በጠቀስችው በራሱ በሐዋርያት 2:38 ላይ ታቆሚያለሽ። 41 ላይ ቃሉን የተቀበሉ ሁሉ ተጠመቁ ነው የሚለው። ቃሉን ስትቀበይ ነው ሪበርዝ የምታገኘው፣ ዳግም የምትወለጂው ቃሉን የእግዚአብሔር ቃል ክርስቶስ ኢየሱስ ስትቀበይ ነው። ስለዚህ ዮሐንስ 3ን በጥንቃቄ ከላይ እስከታች ስለ እምነት ዮሐንስ 3:16 ላይ ሙሴ በምድረ በዳ እባብን እንደሰቀለ በስሙ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከሚሰጥ ድረስ ዓለምን እንዲሁ ወዷል። ዓለም በልጁ እንዲድን ነው እንጂ እንዳይጠፋ እግዚአብሔር ልጁን አላከውም። በልጁ የሚያምን ይድናል፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ ተፈርዶበታል፣ ፍርዱም ይሄ ነው እያለ ያብራራል። ስለዚህ እነዚህ ጥቅሶች ባጠቅሻቸው ነው የሚቀር። ዮሐንስ ደግሞ ቲቶ 3:5 ጠቀሰች፣ ግን አላብራራቸውም። እና መታጠብ እንደዚህ የሚለው ነገር መንፈስ ቅዱስ እኮ ነው የሚለው በምሕረቱ ለአዲስ ልደት በሚሆን አለ እንጂ ጥምቀት የታለዛል። ቲቶ 3:5 ያው ዝም ብለሽ ጠቅሰሽው በእንትንሽ በማስታወሻ ላይ ስላለ ነው። ያንን ብትናገሪ ሪፊዩት አደርግ ነበር። ስለ መንፈስ ቅዱስ መታጠብ ነው። ቃሉም ያጥባል፣ መንፈስ ቅዱስም ያጥባል፣ ደሙም ያጥባል። መታጠብ የሚለውን ሁሉ ጥምቀት አድርጋችሁ አትተርጉሙ። ሐዋርያት ሥራ የሚጀምረው ወንጌል በመስበክና በቃሉን በመቀበል ሳይሆን በጥምቀት ነው አለችን። አዲስ ትምህርት ጀመረች እህታችን። እንደዛ ነው እንዴ?
እንደዛ ነው። ሐዋርያት ሥራ እኮ የተጀመረው እኮ ጌታ ኢየሱስ ክርስቶስ ካዘዛቸው በኋላ እኮ ነው። ለምሳሌ ካዘዛቸው መጨረሻ ላይ ማርቆስ 16 ከ15 ጀምሮ ብናይ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ብሎ እኮ ነው የጀመረው። ያመነ የተጠመቀ ይድናል፣ ያላመነ ግን ተፈርዶበታል ብሎ ነው የሚናገረው። ስለዚህ እንደገና ደግሞ ቅድም በጠቀስኩለት ሐዋርያት ሥራ 2:41 ላይ ቃሉን የተቀበሉ ሁሉ ተጠመቁ ነው የሚለው። ወንጌል በመስበክ አይደለም፣ ቃሉን ተቀብለው አይደለም፣ ተጠምቀው ነው እንጂ እንደዛ አይባልም። እንደዛ አይደለም የተጀመረው። ቃሉን እየሰበኩ ነው። እስጢፋኖስን ከተወገረ በኋላ በሰማርያ ኢትዮጵያውያን ጃንደረባ ያገኙ ቃሉን እየሰበኩ ክርስቶስን እየተቀበሉ ከተማ ሁሉ ደስታ የሆነው የእግዚአብሔር ቃል ሲሰበክ ኢየሱስ ክርስቶስ እንደሞተ እንደተነሳ አዋጅ ሲነገር ነው። ክሪግማ ይባላል ይሄ በግሪክ ክሪግማ፣ ፕሮክላሜሽን፣ አዋጅ። ኢየሱስ ክርስቶስ ለኃጢአታችን ሞቶ ተነስቷል ብለሽ በአንድ ከተማ ስታውጂ ሰዎች ያንን ሲቀበሉ ይድናሉ። ከተማ ያለው አጋንንት ሁሉ ይለቃል። ይህን በወንጌላውያን ቤተ እምነት ተለማምደነዋል። በእንደዚህ አይነት ሁኔታ እንጂ ውሃ ይዘሽ አትዞሪም። እንደገና ደግሞ አንደኛ ጴጥሮስ ምዕራፍ 3:21 እስኪ እንየው። እሱን ጠቀሰችና በኋላ ምናልባት ጊዜ ካለ በጥያቄና መልስ እናመጣዋለን። እዛ ቦታ ላይ ሜንሽን ያደረገው በብሉይ ኪዳን ያጠፋቸውን ውሃ ነው። ኦኬ፣ ይሄ ያዳናቸው መርከቡ ነው ወይስ ውሃ ነው? ምን ይላል ሲደመድመው እኮ ምንድን ነው የሚለው 3:21 ላይ ያንን ከዘረዘረ በኋላ ምንድን ነው የሚለው? የሰውነት ራሷ ብለዋለች። የሰውነት እድፍ ማስወገድ ሳይሆን በንጹህ ሕሊና በእግዚአብሔር ፊት የሚቀርብ መማፀኛ ነው። የሚያድናቸውን በኢየሱስ ክርስቶስ ትንሣኤ አማካኝነት ነው ይላል። ቁጥር 21 ላይ አንብቢው። የሚያድናቸውም በኢየሱስ ክርስቶስ ትንሣኤ አማካኝነት ነው ይላል። ይህ ኢየሱስ ክርስቶስ ትንሣኤ አማካኝነት ደግሞ ከሮሜ 4:24 እና 25 ጋር ይስማማል። ምንድን ነው የሚለው ሮሜ 4:24? በእምነት ስለመጽደቅ አብርሃም በእምነት እንደጸደቀ ካብራራ በኋላ ሲደመድመው እኛም ስለ በደላችን የሞተውን እኛን ለማጽደቅ የተነሳውን ለምናምን እምነታችን ጽድቅ ሆኖ ይቆጠርልናል ይላል። ኦኬ፣ በተጠመቅሽ ጊዜ ሳይሆን ክርስቶስ ኢየሱስ ስለኔ ሞተ ተነሳ ወደ አብ አረገ ብለሽ ይሄንን ዲክሌሬሽን ስትሰጪ ሮሜ 19:10 እንደሚናገር በልብሽ አምነሽ በአፍሽ ስትመሰክሪ አምናለሁ በእኔ ቦታ እሱ ሞቷል ብለሽ ይሄንን ስታምኚ ጽድቅ ሆኖ ይቆጠርልሻል ይላል ሮሜ 4:24 ላይ። ከዕብራውያን ማነው ከአንደኛ ጴጥሮስ አንቺ ከጠቀስሽው 3:21 ጋር የሚስማማ ነው። አንድ ቦታ ላይ መሀል ላይ ብቻ ነጥላችሁ ስለምትወስዱ ነው ችግር ውስጥ የምትገቡት። አውድ እንዳለ ይነበባል። ከኮንቴክስቱ ከተረጎማችሁ ይሄ ሁሉ ስህተት ውስጥ አትገቡ። ሌሎች ከገቡ እናንተ መውጣት አለባችሁ። እንዴት ብላችሁ መውጣት አለባችሁ። ስለዚህ እህቴ ያቀረብሽው ነገር ምንም ሪፊዩት የሚደረግ አይደለም። አንዳንዶቹ ራሱን የአንቺን ቤተ እምነት እንትን የሚል ነው። መነሻ ላይ ዘፍጥረት 1:2 ላይ እግዚአብሔር መንፈስ በውሃ ላይ ሰፍሮ ነበር። እግዚአብሔር መንፈስ ፈጣሪነቱን ነው የሚናገረው። እናንተ ፈጣሪ አይደለም፣ ፐርሰን አይደለም፣ አካል አይደለም ትላላችሁ። ነፋስ ነው፣ እስትንፋስ ነው ትላላችሁ። አንዳንዶቹ ራስሽን የሚጎዳሽ ነው። ለዚህ ነው ዶክሜንቴሽን አንብበሽ ተጠንቅቀሽ ነው ያልኩሽ ማለት ነው። ጥሩ ነገር እስኪ አቅርቢና በጥያቄውም ውስጥ እስኪ ጠይቅኝ። አሁን ሪፊዩት አድርግ ነው ያቀረብኩትን። እሺ ታንጌርሳም እናመሰግናለን። ሄቨን 7 ደቂቃ አስቀምጭልሻለሁ። ሪፊዩት አድርጊ። ያመሰግናለሁ። ምንም ማድረገው ስለሌለ እኔ እቀጥላለሁ። ምንም ሪፊዩት የሚደረግ ነገር ስለሌለ 7 ደቂቃዬ የተናገረው ነገር ሀሜት ስለሆነ እኔ ሀሜት ውስጥ መግባት ስለማልፈልግ የኢትዮጵያ ጥምቀት ያድናል ነው ውይይቱ። ያው ከዛች ውጭ መስመሬን አለቅም። ጥምቀት ያድናል። የኢትዮጵያ ጃንደረባ የማታውቁት ሰዎች ያላችሁ ብዬ አልገምትም። ሁላችንም እናውቀዋለን። የኢትዮጵያ ጃንደረባ ፊልጶስ የሚባል ሰው ተላከለትና በመንፈስ ተገናኘው። በሰረገላው እየሄደ ነበረ። ሐዋርያት 18 ላይ ነው ይሄ ታሪክ ያለው። ስለ ኢየሱስ ነገረው፣ ስለ ነቢዩ ነገረው። ግን አንድም ቦታ ላይ ስለ ጥምቀት ነገረው የሚል የለም አይደለ? የለም። ቁጥር 36 ላይ ግን ጃንደረባው ምን አለ መሰላችሁ? እነሆ ውሃ በቃ ለለደኩ ያስብለኩ። እሺ ጌታን ልቀበል አለ አላለም። ጌታን በመቀበል የሚዳን ነገር የለም፣ ውሸት ነው። እነሆ ውሃ እንዳልጠመቅ የሚከለክለኝ ነገር አለ እንዲህ ነው የሚባለው እንጂ አምኛለሁ እጄን ወደ ላይ አድርግና ጌታን ላስቀብል የሚባል ትምህርት የለም። ውሸት። እጃችሁን የሰቀላችሁ ሁሉ አውርዱና ወደ ውሃ ውረዱ፣ ተጠመቁ። መጽሐፉ የሚለው
እነሆ ውሃ እንዳልጠመቅ የሚከለክለኝ ነገር አለ ወይ? በፍጹም ልብ ካመንክ ተፈቅዶልሃል። ፊልጶስ እዚህ ጋር ሲነግረው አይተናል። አንድም ቦታ ላይ ስለ ጥምቀት አልነገረውም። ሲናገር አልሰማንም። ይቅርታ ማለት ጽሁፉ ላይ የለም። ሰው ልቡ ከተነካ ወደ ጥምቀት ነው የሚሄደው እንጂ ጌታን እንደ ግል አዳኝ መቀበል አይሄድም። ውሸት ነው። እጅን አውጥተህ ተቀበል የሚባል ነገር የለም። ውሸት ጭራሽ ፍልስፍና ነው። ለምን ከፕሮቴስታንት ተውሹ አንድ ብትሉኝ፣ አንድ ጊዜ እጅ አውጥቶ ጌታን ማስቀበል አሳዩን ስላቸው፣ አይ በቤተ ክርስቲያን ታሪክ ውስጥ ከሆነ ጊዜ በፊት በጣም ሰው ስለበዛ መተማመን ስለጠፋ ሰዎችን ጌታን አስቀብለን አስተምረን ይላሉ። ኤክስኪውዝ ሚ ዛሬ አንተ ያጠመቅከው ለምን ጥርግ ብሎ አይሄድም? እግዚአብሔርን ሕግ ትሽራለህ እንዴ? መጽሐፍ ቅዱስ ካለ ታጠምቃለህ እንጂ ቤተክርስቲያን ዛሬ ተቀበሉ ነገ ይወጣሉ የሚባል ነገር የለም። ታጠምቃለህ፣ አጥምቅ ነው ያለክ። ታጠምቃለህ እንጂ አይ ጌታን አስቀብዬ 6 ወር አስተምሬ ከዛ በኋላ ድነው አጠምቃለሁ የሚባል ትምህርት የለም። ጳውሎስ እና ሲላስ በወህኒ ቤት በነበሩ ጊዜ የወህኒው ማነው በሩ ተከፈተላቸውና ጠባቂው ያመለጡ መስሏቸው ምን ይላል ታሪኩን እናንብበው። እዚህ ሐዋርያት ሥራ 16 ላይ እንደዚህ የሚል ቃል አለ። ከቁጥር 30 ጀምሮ በሌሊት 33 ጀምሮ ኢየሱስ ማለት ባለው በሌሊትም በዚያው ሰዓት ከላይ ቁጥር ታሪኩን ታውቁታላችሁ። ምን እናርግና ይሄንን ብዙ ጊዜ ቆርጠው ስለሚታወት ነው እነዚህ ሰዎች። ጳውሎስ ግን በታላቅ ድምፅ ሁላችንም ከዚህ አለን፣ በራስም ክፉ ነገር አታድርግ ብሎ ጮኸ። መብራቱንም ለምኖ ወደ ውስጥ ሮጠ። እየተንቀጠቀጠም ጳውሎስና ሲላስን ፊት ተደፋ። ወደ ውጭም አውጥቶ ጌቶች ሆይ እድን ዘንድ ምን ላድርግ አላቸው ይላል። የሚወያየኝ ግለሰብ ቤተ እምነት ግን ምንድን ነው የሚሉ ቆርጠው ይታውታል። አይለኛ ቆራጮች ናቸው። የሆነ ቦታ ላይ ቁርጥ አድርገው ይታውታል በራሳቸው ፍልስፍና አላቸው። እነሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናለህ፣ ሃሌሉያ ይሏቸዋል። በቃ እመን ብቻ ነው ይላል። ውረድ ምን ባቡን ጨረስ እንጂ ሳጨረስ እንዴት ነው ሰውን ሃሌሉያ የምታስብለው ከላይ? ከዛስ በኋላ አለው ነው ነገረው። በቃ አላለው። እነሱም በጌታ በኢየሱስ ክርስቶስም እመን አንተና ቤተሰቦች ትድናለህ አሉት። ለእርሱም በቤቱ ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው። በሌሊትም በዚያው ሰዓት ወስደው ቁስላቸውን አጠቡላቸው። ያን ጊዜውኑ እርሱ ከነ ቤተሰቦቹ ጋር ተጠመቀ። እናንተ እኮ የምትሉን እዛ ጋር በቃ ጌታን ተቀብሏል፣ በቃ ሃሌሉያ 6 ወር ቤተ ነገናኝ ነው አይልም። ትጠመቃለህ። ወደ ቤቱም አምጥተው ማዕድን አቀረቡላቸው። በእግዚአብሔርም ስላመነ ከቤተሰቦቹ ጋር ሐሴት አደረገ። ሰው አመነ የሚባለው ሲጠመቅ ነው። ያላመነ ሰው አያምንም። አይተኮን በቃ እንደ ሴጣን ነው። ሴጣን ያዕቆብ ላይ ይናገራል። ምን ይላል? ሴጣንም እኮ ያምናል፣ ማመንማ ግን አይጠመቅም። አመነ የሚባለው አንድ ቤተሰብ አንድ ሰው አመነ የሚባለው ስትጠመቅ ነው። ጌታን እንደ ግል አዳኝ ስትቀበላለህ። መጽሐፍ ቅዱስ የሚለን እንደዚህ ነው። በእግዚአብሔርም ስላመኑ መቼ? ከተጠመቁ በኋላ። ሳትጠመቅ አማኛ አትባልም። ውሃ አያድንም ብለህ ካልክ ማለት ዝም ብሎ ምናምን ብለህ ከተሳደብክ አትድንም። መጽሐፍ ቅዱስ ዳንክ አትባልም። ሰው አምኖ ተጠምቆ ነው የሚድነው። ጥምቀትን ከተውክ አልዳንክም። እንዲህ ብሆን አትበሉን። እንዲህ ብሎ ነገር የለም። የተቸዋወደ ነገር እግዚአብሔር የለውም። ስለዚህ ተጠመቅ፣ የእግዚአብሔር ቤተሰብ ተባል። ከዛ ውጭ ግን ወዳጅ እጅህን በማውጣት እንደ ግል አዳኝ አንዳንድ ቁጥር ጻፍ። ዛሬ እንደዚህ በል፣ ቃል ኪዳን ግባ። ይሄ እንደዚህ አይነት ነገር ስራ ያለው ሌላ ነው። እግዚአብሔር እንደዚህ አይነት ነገር ውስጥ ከኔ ጋር ቃል ኪዳን ግቡልኝ ምናምን የሚለው ውሸት ነው። መጽሐፍ ቅዱስ ላይም የለም። መጽሐፍ ቅዱስ ላይ ያለው ተጠመቃለህ፣ ተጠምቀሃል ነው የምትባለው። ሐዋርያት ሥራ 19 ላይ ጳውሎስ አገኛቸውና የኤፌሶንን ሰዎች ተጠምቃችኋል? እኒያስ በምን ተጠመቃችሁ እንጂ ጌታን ተቀብለሃል የሚባል ፍልስፍናም የለም።
ዝም ብሎ እኮ ፍልስፍና ፈልስፈው ነው እኮ ሰዎችን የሚያታልሉት። መጽሐፍ ቅዱስ ስትገኙ ተጠምቀሃል ወይ ነው የምትጠየቀው። ተጠምቀሃል ተጠመቅ እንጂ እንደ ጌታ ተቀበል የሚባል አንድ ቦታ ጌታን እንደ ግል አዳኝ ተቀበል የሚባል መጽሐፉም አያውቀውም፣ ማንም አያውቀውም። ዝም ብሎ ፍልስፍና ስለሆነ። ስለዚህ ሐዋርያት ሥራ 19 ላይ ግን ምን አለ ጳውሎስ የኤፌሶንን ሰዎች ሳገኛቸው በታዲያስ በምን ተጠመቃችሁ ታዲያ አላቸው እንጂ ማን ጌታ አስቀበላችሁ አትባሉ። አመሰግናለሁ። እናመሰግናለን። እንግዲህ እየሰማችሁ እንደሆነ ተስፋ አደርጋለሁ እና ሁላችሁም የራሳችሁን ነገር መውሰድ ትችላላችሁ። የጥያቄና መልስ ሰዓታችን ላይ ደርሰናል። 15 ደቂቃ እንሰጣቸዋለን። ጥያቄ እየተጠያየቁ ይቀጥላሉ። በጥያቄና ሰዓት ላይ ግን አንድ ህግ እናስቀምጣለን። ያ ማለት ጠያቂው መልሴን አግኝቻለሁ በቃኝ ካለ መብቱ ነው፣ ያን እናከብራለን። የጎንዮሽ ግን ንክኪ እንዳይኖረው አደራ ለማለት ፈልጌ ነው። ጌርሳም 15 ደቂቃ አስቀምጬልሃለሁ። የጥያቄና መልስ ሰዓትን መጀመር ትችላለህ። እሺ እህቴ ሄቡ፣ አሁን እንግዲህ ጥያቄ ጠይቅሻለሁኝ። የማርያም ልጅ ባልሆነ በኢየሱስ ስም ተጠምቃችሁ እንዴት ትድናላችሁ? ውይይት ጥምቀት ነው እኮ እንዴ! የማርያም ልጅ አይደለም ትያለሽ። ይሄንን ቆይ አንድ ጊዜ የኔ ተራ ስለሆነ 12 ሰከንድ ያልሽውን ላሰማ። ነፍስ ምናምን ተካፍሏል ብለን አናምንም። ደወሪ ኢየሱስ የእግዚአብሔር ልጅ ነው እንጂ የማርያም ልጅ ነው ብለን አናምንም። ሁለታችሁም ጋር ልግባ አንዴ። ይቅርታ እንዲህ ሲሆን ገባለሁ። መብት ነው። ይሄንን ኤቪደንስ ማቅረብ መብት ነው። ቶሚ ካላወቅ ካይሮ ኤርሳም ጥያቄ ብቻ ጠይቅ። በቃ ተወው። እሱን ጥያቄ ነው፣ ኤቪደንስ ነው። መልሷን መሰለኝ የማርያም ልጅ አይደለም ስለሚሉ በማርያም ልጅ ካልሆነ አላልኩም ማለች ለጅልመን ጥያቄ ነው እኮ አላልኩም ማለች። ጠይቃትና አላልኩም እኮ ማቅረብ ያልሽው ብለህ ሪከርድ ታሳያታለህ። ነው ቢባልም ባይባልም ችግር እኮ የለም ከተባለ ድረስ ምንድነው? ለምንድነው ፕሮቴክትድ የሆናችሁት? እናንተ ማቅረብ ይችላለሁ ያለችውን እዚህ ቦታ ላይ ምን ያህል በዚህ እኮ ህዝቡ እየተማረ ነው። ምን ያህል እንትን እንደሆነ የኔ ይሳሳት ወይ እነሱ ይማር እና ከዛ በኋላ ውይይታችንን በፍቅር እንድንጨርስ ጌርሳም ጥያቄህን ጠይቃት፣ እሷ ትመልስልህ። የምትዋሽ ነገር ሲኖር እንደ ኤቪደንስ ታቀርበዋለህ ብዬ ነው የማስበው። ደቂቃህን አልውሰድብህ፣ ቀጥል። ኦኬ፣ ፕሬዘንቴሽን ስታቀርብ ጥያቄ ከመጠየቅ በፊት ኦዲዮም ይሁን ወይም ደግሞ ዶክሜንትድ የሆኑ ነገሮች ታሳይና ይሄንን እንዴት ታየዋለሽ፣ እንዴት ትመልሻለሽ ብሎ ይቀርባል። ቶሚ ዲቤት ካልተከታተላችሁ አይሮ ነው። ኦኬ፣ አሁን ደቂቃዬን ጨምርልኝ ማለት ወደ መጀመሪያ ወደ ኦኬ፣ እሺ፣ ጥያቄን ነው እንደገና የምጠይቅሽ። ኢየሱስ ክርስቶስ የማርያም ልጅ አይደለም፣ ማርያም እናቱ አይደለችም ብላችሁ ታምናላችሁ። መልሳችሁ ደግሞ በኢየሱስ ስም ተጠምቀን እንድናለን ትላላችሁ። እንዴት ልጁ አይደለም ብላችሁ እንዴት በማርያም ልጅ ባልሆነው በኢየሱስ ክርስቶስ ተጠምቃችሁ እንዴት ትድናላችሁ? ይሄ መልሽልኝ። ውይይቱ ጥምቀት ያድናል አያድንም ነው። ስለ ማርያም ልጅ ለጥምቀት ነው የምጠይቅሽ ያለሁት። ፕሊዝ ተመልሽልኝ። ጥያቄ ምንድን ነው? አቅርቧ ጥያቄ። ጥምቀት ከሆነ የማርያም ልጅ አይደለም ብለሽ በምታምኙ በኢየሱስ ክርስቶስ ይሄ ስትሬንጀር እኮ ነው። የማርያም ልጅ ካልሆነ በስትሬንጀር ስም ነው የምትጠመቁት እና እንዴት ያድናችኋል ነው የኔ ጥያቄ። መሳደብ መብት ነው። አልተሳደብኩም። እንግዳ ማለት ነው። ስትሬንጀር ማለት የማይታወቅ ማለት ነው። ግድ የለም። አይ ነው ሚኒንግ እሱን አልጠየኩም። ጥያቄ ጥምቀት ያድናል አይደለም ከሆነ ጠይቀኝ። ዛሬ ጥምቀት ኖ የማርያም ልጅ አይደለም ብላችሁ ኢየሱስ ክርስቶስን ተናግራችሁ እንዴት ያድናችኋል? መልሽልኝ ፕሊዝ። አልበለዚያ በቃ ወደ ሌላ ልሄድ። መብት ነው መሄድ። እኔ ጥያቄ ውይይቱ ላይ የሚመለከተኝም ብቻ ነው መልሰው። እኔ ጥያቄ ለጅልመንት የሆነ ጥያቄ ነው የምጠይቀው። የማርያም ልጅ አይደለም ብላችሁ መታችሁ ደግሞ በሱ ስም ነው የምንጠመቀው የምትሉት ይሄ ስትሬንጀር ስለሆነ በዚህ በስትሬንጀር ስም ተጠምቃችሁ እንዴት ትድናላችሁ? በጣም ትክክለኛ ጥያቄ ነው ጋይስ፣ መልሽልኝ። አሁን ጥምቀት ነው ውይይታችን። ጥምቀት ያድናሉ ብዬ ነው እኮ እንዴት እንዴት ጥምቀት ነው? ከጥምቀት መች ወጣው እኮ በስሙ የምትጠመቁ አለ እኮ። ቅድም ደጋግመች በኢየሱስ ስም ነው የምንጠመቀው፣ በኢየሱስ ስም ነው። ሐዋርያት ሥራ 2:38 ጠቀስ። ይሄ ኢየሱስ የማርያም ልጅ አይደለም ከላይ የመጣ ስጋ ነው ትላላችሁ እና በማርያም ልጅ ባልሆነው ኢየሱስ ስትሬንጀር በሆነ ስም ተጠምቃችሁ እንዴት ትድናላችሁ? ይሄ ትክክለኛ ጥያቄ ነው። ጥምቀት በማን ስም ነውም አይደለም። ዛሬ ጌርሳም አላወክ እንደሆነ ጥምቀት አያድንም ብለን ይመጣል። ጥያቄ ጠይቅ።
እሺ ወደ ቀጣይ ልሂድ። ሁለተኛ እሺ አልተመለሰም። የማይመለስ ጥያቄ ነው። ከባድ ነው። ለወደፊት አሳይመንት ነው። ሁለተኛ ችግር የለም። ቀጥሎ ተከታታይ ነው። ከእናንተ ጋር በማይዛመድ ስም ተጠምቃችሁ እንዴት ትድናላችሁ? ምክንያቱም ኢየሱስ ክርስቶስ ከማርያም ስጋ አልነሳም ስለምትሉ አይዛመዳል። እንዴት ትድናላችሁ? ጥምቀት ያድናል አያድንም ነው የዛሬ ውይይታችን። እሺ አይመለስም። እሺ ሌላ እሺ በአብ ላይ እንደ ሴፍቲ ቦክስ በተጠቀለለው በኢየሱስም ተጠምቃችሁ እንዴት ትድናላችሁ? ሴፍቲ ቦክስ እኮ ነው፣ ስብና የለውም፣ ፐርሰን አይደለም። እሱም አይደለም ዛሬ ውይይቱ። ጥምቀት ያድናል ወይስ አይደለም? ኦኬ አየሽ፣ ዲፌንድ ታደርጊው ነበር ሴፍቲ ቦክስ እንደሆነ አምነሻል። ኦኬ ቀጣይ ልሂድ። እሺ ቃል በቃል ከአብ የሚያነሳውን የአብ ማደሪያ የሆነውን ባላችሁት በኢየሱስ ስም ተጠምቃችሁ እንዴት ትድናላችሁ? ተከታታይ ጥያቄ ነው። የአብ ማደሪያ ነው የምትሉት። ኦኬ መልስ የለም። እሺ የእግዚአብሔርን ሶስትነት አሳያለሁኝ። የእግዚአብሔርን ሶስት አካልነት ሳትክዱና በመንፈስ ቅዱስ ሳትሞሉ በጥምቀት ብቻ እንድናለን ትላላችሁ። ስለዚህ በጥምቀት ብቻ እንድናለን ከማለት ይልቅ ትምህርታችሁን ማስተካከል ያለባችሁ አይመስልሽም? አትመልሽልኝም? ምክንያቱም መንፈስ ቅዱስ የግድ መንፈስ ቅዱስ መሞላት በልሳን ለመዳን የግድ መንፈስ ቅዱስ ተሞልቶ በልሳን መናገር አለበት ትላላችሁ። መንፈስ ቅዱስ ፐርሰን እንደሆነ እየካዳችሁ አብና መንፈስ ቅዱስን መካድ አለበት ትላላችሁ ለመዳን። ስለዚህ እነዚህን በአንድነት በአንድ ካታጎሪ ውስጥ ብታስቀምጡት ጥሩ አይመስልሽም? ጥምቀት ያድናል ከምትሉ ለዚህ ነው ጥምቀት የእናንተ ጥምቀት አያድንም ያልኳችሁ። አይሻልም? ጥምቀት ያድናል። እሺ የእግዚአብሔር ልጅ ስልጣን የእግዚአብሔር ልጅነት ስልጣን የሚሰጣችሁ በስሙ ስታምኑ ነው ወይስ በስሙ ስትጠመቁ? የእግዚአብሔር የልጅነት ስልጣን ምናልባት ካለ በእናንተ ትምህርት የሚሰጣችሁ በኢየሱስ ክርስቶስ ስም ስታምኑ ነው በኢየሱስ ክርስቶስ ስትጠመቁ? ፕሊዝ መልሽልኝ፣ ጊዜን እየወሰድሽብኝ ነው። ጥምቀት ውይይቱ ጥምቀት ያድናል አይደለም ነው ወዳጅ? ጥምቀት ነው ጋይስ፣ እናንተ ፍረዱኝ እንዴ። ድነት እኮ ነው። በጥምቀት እንድናለን ስለሆነ እኔ እንደማድኑ እያሳየሁኝ ስለሆነ ደግሞአለሁ ጥያቄ፣ እናንተ ፍረዱ። የእግዚአብሔር የልጅነት ስልጣን የሚሰጣችሁ በስሙ ስታምኑ ነው ወይስ በስሙ ስትጠመቁ? ወይስ ላትመልሽ ወሰነች ነው የገባሽው? በጣም ጥሩ፣ ይሄኛው ልክ ነው። ይመልስልናል። ኦኬ ድነት እምነትና ጥምቀት መለያየት አትችልም። ሰው አመነ የሚባለው ሲጠመቅ። መጽሐፍ ቅዱስ ጥምቀትን ከእምነት ለይቶ አያውቅም፣ እምነትንም ከጥምቀት ለያይቶ አያውቅም። ካህን ጌርሳ እሺ ሲያምን ምን ያገኛል? ሲያምን ምን ያገኛል? ይጠመቃል። ምን ያገኛል ብሎ ነገር አለ? ሲያምን እስከሚጠመቅ ምን ያገኛል? አትደራር። መጀመሪያ ሲያምን ምን ያገኛል አልከኝ? ይጠመቃል። ስለዚህ ሲያምን እስከዛ ድረስ ትለኛለህ። ከእስከዛ ድረስ የሚል አሳየኝ። እስከዛ ድረስ አንተ ነው የጨመርከው። ምንድን ነው እስከዛ ድረስ? እሺ አንቺ ከተናገርሽው ቃል አምኖ እሺ ይሄ በል ኦኬ፣ ሰማሁሽ። አምኖ ሲጠመቅ ነው የሚድነው የእግዚአብሔር ልጅ ስልጣንነት የሚሰጠው ካልሽው ከአንቺ ቃልና ከዮሐንስ 1:12 የትኛውን ልቀበል? ምክንያቱም ዮሐንስ 1:12 ለተቀበሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን እንሰጣቸው ይላል። ማን ነው ትክክል? ዮሐንስ 1:12 ነው ወይስ የእህታችን የሄቨን ቃል? ውይይታችን የማንን ቃል ልቀበል ስላልሆነ ጥያቄ ካለ በስርዓት ጠይቅ። አንድ ላይ የሚካተት ነው። እባክሽን መልሽልኝ። የመረጥሽ እንደ ብፌ አትመልሽኝ እባክሽን። መፍትሄ አይደለም ውይይቱ። ጥምቀት ልክ አሁን እንደዛ እንደመለስኩ ልመልስልሃለሁ። አሁን እኔን ከመጽሐፍ ቅዱስ ጋር ልታወዳድረኝ አትችልም። እኔ እነዚህ አይነት ከንቱ ነገር ውስጥ አልገባም። ትክክል ነው ጋይስ። እኔ ጊዜ ኦኬ፣ ምንም ምርጫ የለኝም። የጠየኩሽ ጥያቄ ትክክለኛ ነው። ዮሐንስ 1:12 ለተቀበሉት በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ካለ በኋላ እነሱም ከደም ከስጋ አልተወለዱም ከመንፈስ እንጂ ብሎ ቅድም ዮሐንስ 3 ላይ ካስረዳዎች ጋር ይሄዳል። እና አንቺ ደግሞ ሰው አምኖ ሲጠመቅ ነው የሚድነው ብለሻል። ስለዚህ የትኛውን ነው የምቀበለው? የእህታችን የሄቨን የተወዳጇ እህታችን ሄቨን ቃል ነው ወይስ የእግዚአብሔር ቃል ነው? ትክክል ነው ያልኩት። ምክንያቱም በእምነት ሲጠመቅ ነው የእግዚአብሔር ልጅነት የሚገኘው ስላልኩ መልሱ ሰው አምኖ ሲጠመቅ ነው የሚድነው። ያልተጠመቀ ሰው አይድነው። የእግዚአብሔር ቃል ተሳስቷል ብለሻል። ኦኬ በኢንዳይሬክትሊ ባትዩ። እሺ ሌላው
የበደላችንን ስርየት የምናገኘው በደሙ ቤዛነት ወይስ በውሃ ጥምቀት? ደምና ውሃ መለየት አችልም። ደሙን ራሱ የምታገኘው ጥምቀት ውስጥ ነው። ማስረጃ አምጪ። ዮሐንስ አንደኛ ዮሐንስ ምስክሮቹ ደሙ ውሃው መንፈሱ ይላል። እሱ ሌላ ነገር ነው። የጠየኩሽ ጥያቄ አልገባሽም። ስለ ቤዛነት ነው ቤዛነት፣ ስለ ምስክርነት አይደለም ማውራው። እዛ ጋር የሚመሰክሩት ነው። እኔ የምጠይቅሽ ስለ ቤዛነት። ማን ነው ቤዛነት ነው። እኔ የጠየኩሽ ጥያቄ የበደላችንን ስርየት የምናገኘው በኢየሱስ ክርስቶስ ደም ነው ወይስ በውሃ ጥምቀት ነው ብዬሻለሁ። ከሁለት አንዱ ምረጭ። በጣም ጎበዝ። አታስመርጠኝም ወዳጅ። ውሃ ጥምቀትንና ደሙን መለየት አትችልም አልኩ። ማስረጃ አድምጣ አትጩ። ማስረጃው ደግሞ እነዚህ ሶስቱ ይመሰክርሏቸዋል ተብሏል። አንድ ሰው ጌታችን ኢየሱስ ክርስቶስ ሲገረፍ ደም እንደወጣው ሁሉ እኔ ስለ ቤዛ እባክሽን ይቅርታ ስላቋረጥኩሽ በጣም ይቅርታ። እኔ የምጠይቅሽ ስለ ምስክርነት ሳይሆን ስለ ቤዛነት ነው። ቤዛነት አታውቂም? ቤዦት አታውቂም? ቤዞት ሪደምሽን ማለት ነው። ሪዲምድ የምትደረግ አስተማሪ ነበርክ እኮ ምን አሁን እንደማታውቀኝ ትሆናለህ። በቃ እንደ በትክክል የተማረ እንደ መምህሩ ይሆናል ይላል እና በትክክል አልተማርሽም። የአንቺ ጓደኞች አገልጋዮች ናቸው። ይሄን አታንሺ ፕሊዝ። እኔ ጎበኝሽ የለን በተፍ ጊዜ እናት አታስቀኝም። ስለዚህ አታውቂም አትበለኝ። ዩ አር ማይ ቲቸር ብራዘር። ስለዚህ አስተማሪ ነበር። አስተምረኛል። ተጠያቂው አንተ ነህ። ተምረሻል። የዛሬ 20 ዓመት አካባቢ ክላስ ወስደሻል። ድነት ይሆን ደቀ መዝሙር በእኔ ክላስ ውስጥ አልፈሻል። ጌታ ኢየሱስ ክርስቶስ ስለ ይሁዳ መጥፋት ይጠየቃል ልትይ ነው? ቶፒክ አንቀይር። አሁን ወደ ጥያቄ ነኝ። ቤዛ አሁንም ጥያቄ ስትመጣ ስለ ቤዛ ማቃለው በፈለግከው ተምሬያለሁ። አታውቂም ወይ ብለህ ልታላግጣት ሞክር። ኖ አላላገጥኩም። ይኸውልሽ በአክብሮት ነው። ሄቡ እኔ ለእህቶች አክብሮት አለኝ። እመጣለሁ። አሁን ይሄን መልሽልኝ። ስለ ምስክርነት አይደለም የምጠይቀው፣ ስለ ቤዞት ነው። ሪደምፕሽን ነው። የበደላችንን ስርየት የምናገኘው ውሃና ደግሞ አይለያይም አልኩክ። አንተ ደግሞ ማስረጃ ስጪኝ ፕሊስ። ይሄን ቦታ ደቂቃ እያለቀብን ወደፊት እየሄድክ አንድ ጥያቄ እኮ አልመለስሽልኝም። መብትህ ነው። አልመለሰሽልኝም ብለህ መውሰድ አድማጮቹ ይወስዱታል። ችግር የለም። ስለዚህ ጥምቀት አያድንም ማለት ነው። ምክንያቱም ስለ ጥምቀት ነው የጠየቁሽ። ጥምቀት ነው ቤዛነት የሚሰጠው በውሃ መጠመቅ ነው ወይስ በኢየሱስ ክርስቶስ ደም ነው ስልሽ ውሃና ደሙ ይመሰክራሉ ወደሚለው ነው የችው ልብ አድርጌ። ስለዚህ ልዩነት የለውም ስልክ ልዩነት አንተ ነው የምትለየው። ደምና ውሃን አንተ ነው እየለየው ያለው እንጂ አንድ ሰው በክርስቶስ ኢየሱስ ደም ታጠብኩ ሲል በውሃ ውስጥ ሲገባና ሲጠመቅ ነው። ስለ አልቀበለም ካልተቀበልክ አንቺ በኢየሱስ ክርስቶስ ደም ማነው በውሃ ሲገባ በኢየሱስ ክርስቶስ ደም መታጠብ ነው የሚለውን እስኪ አምጪው። ጥምቀት እና ውሃ ዝም ብሎ እችቶ ምናምያችሁ እንደምታላግጡት ነው። የክርስቶስ ደም የምታገኘው በዛ አላልኩም። ስለ ጥምቀት የራሴን ቤተ እምነት ተናግሬያለሁ። የመጽሐፍቶችም አሉኝ ከኛ ቤት። እኔ የጠየኩሽ ጥያቄ ስለ ቤዛነት ነው እህቴ ኤቡ። ፕሊዝ ብዙ ጥያቄዎችን ጠቅላላ አልመለስሽልኝም። ይሄው በጣም ወሳኝ ስለሆነ የኢየሱስ በውድ ምንድነው የበደላችንን ስርየት የምናገኘው በደሙ ቤዛነት ነው፣ በኢየሱስ ክርስቶስ በተደረገው ቤዛነት ነው ወይስ በውሃ ጥምቀት ነው? ይችን ወይም ደግሞ ይለፈኝ ማለት ትችያለሽ። ለ200ኛ ጊዜ መልስልሃለሁ። ደምና ውሃ መለየት አትችልም። አምጪ ማስረጃ። እንደዛ ካልሽ ቤዛነትን ደምና ውሃ አትለየውም። ደምና ውሃ በአንድነት ነው ቤዞት የሚሰጡ የሚል ማስረጃ አምጪ። አሁን እኮ እንደዛ ነው የምትይው። አድምጠኝ። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያድናል ስትባል በሀሳብ በመረዳት እኮ አይደለም። የክርስቶስን ኢየሱስ ደም የምታገኘው ስትጠመቅ ነው ወዳጅ። ሳትጠመቅ ያ ደም ለአንተ ጊዜ እየሰጠች ነው፣ ደቂቃ እየተበላሸች። የኢየሱስ ክርስቶስን ደም የምታገኘው ስትጠመቅ ነው ያልሽው። እሺ አምጪ ማስረጃ። እሱ ሐዋርያት ሥራ 2:38 ላይ ንስሐ ግቡ። እነዚህ በእጃቸው ደም የተገኘ ንስሐ ልባቸው የተነካ ሰዎች ለዛ ነገር ታዘው በክርስቶስ ኢየሱስ ክርስቶስ ደም ተጠምቀዋል። ውሃው ጥምቀት በኢየሱስ ክርስቶስ ደም ተጠምቀዋል። ዋና ደም መለየት አይቻልም ወዳጅ። አንተ ነው የምትለየው፣ እየለየህ ሁለት የምታደርገው ወዳጅ። አንተ ላይ ያሳይኝ ብዬሻለሁ። ኦኬ እሺ፣ እንደዚህ ነው የምጠይቀው እንዳልመለስሽልኝ አስቤ። ምክንያቱም ኤፌሶን 1:17 ላይ ነበር የጠየቁት። ኤፌሶን 1:7 ላይ በውድ ልጁም
እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው። ይሄንን ነው ወደ ጥያቄ የመለስኩት። ስለዚህ አንቺ እሱን ልመልስልክ። እሺ መልስ። የኤፌሶን ሰዎች ሐዋርያት ሥራ 19 ላይ እንደተጠመቁ ያውቃሉ። ታውቃለህ ገርሳ? ኖ ይሄንን ኤፌሶን 1:17 መልሳለሁ እኮ ነው የምትይኝ። እሺ መልእክት ነው የሚጻፍላቸው የተጠመቁ ሰዎች ናቸው። ኤፌሶን ሐዋርያት ሥራ 19 ላይ ወደ ኤፌሶ መጣ ይላል። ጳውሎስም ደቀ መዛሙርቶችን አግኝቶ በመንፈስ ቅዱስ ተቀበላችሁን አላቸው። እነሱም አልተቀበልንም አሉ። እንኪያስ በምን ተጠመቃችሁ አላቸው። በጌታ በኢየሱስም አጠመቃችሁ ይላል። መልእክት የተጻፈላቸው የኤፌሶን ሰዎች ተጠምቀዋል። አንተ እኮ የሰው ደብዳቤ እያነበብክ ነው የምትቸገሩ። ሳትጠመቅ የሰው ደብዳቤ እያነበብክ። ሐዋርያት ሥራ 19 ጌታ ኢየሱስ ክርስቶስ ማነው ሐዋርያ ጳውሎስ ያገኛቸው እነዛ 12 ሰዎች በኢየሱስ ክርስቶስ ስም ነው የተጠመቁት አለ እዛ ቦታ ላይ። ጥምቀት በማን ስም ነው? አይደለም ዛሬ ጥምቀት ያድናል ወይስ? እሺ ቅድም እኮ ጠይቄ ያልመለስኩልሽም። አሁን መጣሽና አላልኩም ስላልሽ ኦኬ፣ በኢየሱስ ክርስቶስ ስም ከተጠመቁ አሁንም የቅድሙን ጥያቄ ላምጣልሽ። ይሄ ኢየሱስ ክርስቶስ የማርያም እናት አይደለች፣ የማርያም ልጅ አይደለም ስለምትይ ማን ነው ይሄ ስትሬንጀር ብዬ ጠየኩሽ። ስለዚህ ይህን ጥቅስ መጥቀስ እኮ የለብሽም ካልመለስ። ለሌላ ጊዜ ዲቤት ስንገባ ጥምቀት በማን ስም ነው በሚለው ደግሞ እንገባለን። እሺ ካህን ጌርሳሚ ያጠቃልላል፣ ሄቡ ያጠቃልላል እኮ ጠቅላላ አጠቃልልም። ሚንሶችንም የጥምቀት ሚንሶችንም አንድ ላይ አድርገሽ ነው ዲቤት የምታደርገው። እሺ ኦኬ፣ እሺ መጨረሻ ላይ እሺ፣ ደቂቃዬ ባክነዋል። ያው ተስፋ ቆርጫለሁ። ታዲያ አሁን እንደጠየኩሽ ያላዳነሽ ጥምቀት እንዴት ያድናል ብለሽ ትሟገጃለሽ? ኦኬ ያላዳነ ምክንያቱም ያቀረብሽው ፕሬዘንቴሽን ያድናል ብለሽ አይደለማ። በውሃ ምስክርነቱ ምናምን ነው ያልሽው እንጂ ቀጥታ ስንጠመቅ ደግሞ ያድነናል ብለሽ አላቀረብሽም። አላልኩም። ኦኬ ጥሩ ነው ካላልኩም ለአድማጮች ትቻለሁ። ጥያቄ ምንድን ነው? አንተ ጥያቄ ነው። እሺ በአጭር ቃል እሺ፣ አንቺ ድነሻል? ሄቡ ድነሻል? መጽሐፍ ቅዱስ ድነቴን ድነሻል ወይ ድኛለሁ ወይ አልዳንኩም በይኝ። እኔ የጴንጤ ጥያቄ አልመልስም። ጥያቄ መጽሐፍ ቅዱስ አምላክ ጥያቄ ሄቨን ኦኬ ቤተ እሺ አንቺ የቤተ እምነታችሁ ትምህርት ሄቨን ድናለች ይላል ወይ ድነሻል ወይ? እኔን ጠይቅኝ። አልጠይቅም። በእኔ ሰዓት ነው የምጠይቅህ፣ እነግርሃለሁ። አይዞህ እሱ ዝም ብሎ ፍልስፍና። እባክሽን በጌታ ፍቅር እለምንሻለሁ፣ በአክብሮት ሄቨን ድናለች አዎ ድኛለሁ ወይ አልዳንኩም በይ። ውይይቱ ጥምቀት ያድናል ወይስ አያድንም ነው እንጂ ሄቨን በድነ ኦኬ ሄቨን መዳንሽን አታውቂም በአሁኑ ሰዓት ወዳጄ። ጥምቀት ሄቨን መዳኗን በዛሬ ቀን ታውቃለች የሚል አይደለም ውይይቱ። ጥምቀት ያድናል ወይስ አያድንም ነው እንዴ? ጥምቀት ያድናል ካልሽ ሄቨን ድናለች ወይ ካልኩሽ ከተጠመቅሽበት ያድናል ያልሽው ጥምቀት አዎ ድኛለሁ ማለት አቃተሽ እንዴ እህቴ? እሱን ፍልስፍናህን አቁመ ወደ ጥያቄ አትመለስም? ኦኬ ታዲያ ያላዳነሽን ጥምቀት እንዴት ያድናል ብለሽ ልትሞግቺ መጣሽ? አዎ ድኛለሁ በጥምቀት ማለት ያቃተሽ እንዴት ያድናል ብለሽ ልትሞግቺ መጣሽ? አራነት ጥያቄ ሆኖ ይዘሽ ወይ አንቺም ደቂቃሽን እሰጥሻለሁ። እሺ በስምምነት ከሆነ ትቻለሽ። ጥያቄ ስለጠየቀኝ እንዴት ተመለሰች? እኔ ተከታታይ ልጠይቃት እችላለሁ። ምክንያቱም ደጋግሜ አቁሜያለሁ። በስምምነት ብያለሁ። በንግግሬ መሀል የማያድናትን ጥምቀት ነው አስቁሜያለሁ። በቃ ከአንጌርሳን በቃ አስቁሜያታለሁ እኮ በስምምነት ከሆነ ብዬ ጠየኳችሁ። ለዚህ ነው 15 ደቂቃውን ሰጥሻለሁ። ወደ ጥያቄሽ ግቢ። ከአንጌርሳ ጥምቀት አያድንም ብለን ነው ዛሬ እዚህ የመጣሁ አይደለ? ጥምቀት አያድንም የሚል ጥቅስ ስጠኝ። ይቅርታ ስላልተጻፈ እናንተ ማነህና ነው ጥምቀት አያድንም? ፋላሲ እስኪ ሰይጣን አማላጅ አይደለም የሚል ጥቅስ ስጠኝ ማለት ነው። መጽሐፍ ጥምቀት ያድናል ይላል። ጥምቀኔን ትክክለኛ ቴዎሎጂካል በቃ ተመልሶልኛል ወይ? ዝም በል ጎበዝ። ለምን ስለማያድን አያድንም? ጎበዝ ተመልሶልኛል። አመሰግናለሁ። አሁን አድምጥ። ሁለተኛ ጥያቄ ለምንድን ነው የምትጠመቀው አንተ? ቅድም አቅርቤያለሁኝ ከኢየሱስ ክርስቶስ ሮሜ 6:6 እና ቆላስይስ 2:12 በማከል ከኢየሱስ ክርስቶስ ጋር ለመተባበር የቀብር ስነ ስርዓት ነው ብዬ ከሞቱና ከትንሳኤው ጋር ለመተባበር ነው የምጠበቀው። ምንድነው ኢየሱስን አንተ ኢየሱስን ልተባበር አልክ? ምንድነው የምትተባበረው? ኢየሱስ ከሞቱ የሚለው ቃል አልሰማሽው? ከሞቱ ከትንሳኤው
አንተን ነው የሚተባበርክ ወይስ አንተ ነው? እኔ ልተባበር እሱ ሞቶልኛል፣ እንደዚህ ሞቶ ተቀብሯል፣ እንደዚህ ተቀብሯል፣ እንደዚህ ተነስቷል ብዬ በሰከንድ ውስጥ ላሳይ ልተባበር። አትጩሁ። አልጮኩም። ኧረ እባክሽን አትሳደቢ። እኔ መተባበር የሚለው ቃል አንተ ስላልገባክ ኢየሱስ የምትተባበረው ምንድነው? ጥምቀት ለመጠመቅ አንተ ነው እድናለሁ ብለህ የምትተባበረው ወይስ ኢየሱስን ነው የምትተባበረው? ጥያቄ የለሽም? ገና ሳትጀምሪ ጥያቄ አለቀብሽ። ትመልስልኛለህ አቶ ጌርሳን ፓኩ? በቃ መለስኩልሽ፣ ግን ዝም ብለሽ ካዛግሽኝ እኔ ምን አዛገኝ? ጥያቄ ጠይቂ። ጥሩ ጥያቄ። ድነት ነው የምናወራው። ምንድነው የሚያደርገው? እሺ ማይክን ዝጋም። አንዴ ዝም ቴክስት አደርግልሻለሁ ጥያቄዎች ከዛ ቻሌንጅ አንተን እንኳን በእናትህ ተው ጌርሳም ለማያውቅ ሰው እንደሱ። ኦኬ አንቺ እኮ እንዳዳመለስሽ አክብሬሽ ነው አሁን የምመልስልሽ። አንዴ ኳይ ታደርግ ጥያቄ ልጠይቅበት። አንዴ ሰው ከውሃና ከመንፈስ ካልተጠመቀ ወደ እግዚአብሔር መንግስት አይገባም ይላል የእግዚአብሔር ቃል። ይህን ለምን ካድከው? ቅድም እኮ ማስረጃ አቅርቤያለሁ። ሰው ከውሃና ከመንፈስ እንቀበላለን ብዬ ጀምሬ አንደኛ ጴጥሮስ 1:23 ያዕቆብ አንደኛ ጴጥሮስ 1:1 ያዕቆብ 1:18 ዮሐንስ 1:12 አንደኛ ዮሐንስ 3:8 ጠቀስኩኝ እኮ። ለምን ካድከው ያልኩት ማነው? ጌርሳም ለምንድን ነው እንዴ? ቅድም ከተናገርሽ በኋላ እኮ ሰው ከውሃና ከመንፈስ ካልተወለደ ብላ ዮሐንስ 3:5 ብላ ሪፊዩት ላይ እቀበላለሁኝ ብዬ እኮ ያንን ምን ማለት መሆኑን ተናግሬያለሁ። ካድከው ለምን ትይኛለሽ? ጥያቄ አድምጠኝ። ጥያቄ ለምንድን ነው መጽሐፍ ቅዱስ ላይ ሰው ከውሃና ከመንፈስ ካልተወለደ ዳግም ቦርን አጌን ማለት ሰው ከውሃና ከመንፈስ ነው መወለድ ነው ማለት ነው እያለ አንተ አይደለም ብለህ ለምን ትክዳለህ? ውሃ የሚለው ጥምቀት አይደለም ብለህ ለምን ትክዳለህ? ይኸውልሽ እህቴ ሄቡ ይኸው ማስታወሻ ያለ አንቺ ስትናገር እንቀበላለን ብዬ ጽፌዋለሁ። ምክንያቱም አልኩና አንደኛ ጴጥሮስ 1:23 ዳግመኛ የተወለዳችሁ ከእግዚአብሔር ከሚጠፋ ዘር አይደለም ከሕያውና ለዘላለም ከሚኖር ከእግዚአብሔር ቃል ነው። ያዕቆብ 1:18 ላይ የፍጥረት በኩራት አድርጎ አስቦ ወለደን ብዬ የውሃ ልጅ ሳይሆን እግዚአብሔር ልጆች ነን፣ ከእግዚአብሔር እንወለዳለን። ዮሐንስ 3 የሚናገረው ስለ እምነት ነው ብዬ አስረድቻለሁ። ኦኬ ቴንክ ዩ ቬሪ ማች። አታዝጊና እንዴ እንዳልመለሰ ሰው ቀበላለሁ ብያለሁ እኮ አንቺ ያመጣሽውን ቅድም በመጮህ እኮ አይደለም ጌርሳም ስለ ጮህ አልጮህኩም። በመንፈስ ቅዱስ ኃይል ድሪቭን ባይ ሆሊ ስፒሪት ነው። ኧረ እባክህ ተው በጉልበት አምላክ። ኦኬ ቀጥይሽ ደቂቃ መጨመርን ይቻላል። ሐዋርያስ ዮሐንስ ወንጌል ጥምቀት መሆኑን ተቀብለሃል ማለት ነው። ድገሚው። ዮሐንስ 3:5 ከውሃና ከመንፈስ ካልተወለደ እንጂ ጥምቀት ነው እንደሚለው ዮሐንስ 3:5 እስኪ ሄደሽ አንብቢው። ጥምቀት ይላል። ኦኬ በቃ ተው ትቼዋለሁ። ከውሃ እንወለዳለን። ትምህርቱም ጠፍቶብሻል። ጥምቀት ይላል። ከውሃ እንወለዳለን ከእግዚአብሔር ነው የምንወለደው ብዬ እኮ ተረደርኩልሽ። የውሃ ልጆች አይደለም የእግዚአብሔር ልጆች ነን። ቀጥይ። ስለ ጮክ እኮ እንደዚህ በመጮህ ነው እንዴ አንተ ሰውን የምታሳምነው? ኦኬ ጥያቄሽን ትክክል አይደለም። ጥያቄሽን አስተውልሽ ጠይቅኛ። ቶሚ አካሄድ ፕሊዝ 10 ደቂቃ አለኝ ከ35 ሰከንድ አካሄድ ቶሚ እንድትመጣልኝ ፈልጋለሁ። በቃ እኔ አቁም ካልኩ ቅድም ነግራኝ ነበር። አቁም ካልክ ያቆማል አላልከኝም ነበረ? በቃኝ ካልኩት ማቆም አለበት። ለምንድን ነው የሚጮህ? እኔ እኮ ስገባ ኤቡዬ ተረዱኝ። እኔ ስገባ ኢንተራፕት እንዳላደርጋችሁ ስለምፈልግ ነው። ካህን ጌርሳም ተመልሶልኛል ካለች ፖዝ አድርገህ ወደ ቀጣዩ ጥያቄ እንሂድ። ቀጥይ። ቀጥይ። አሁን ዱ ማይ ቤስት። ምንም ዱ ቤስት የለም። you have to do my best ትላለህ። ኦኬ yes ma'am። አንደኛ ጴጥሮስ ጥምቀት ያድናል፣ አሁን ምሳሌ ሆኖ ያድነናል ይላል። ጥምቀት ያድናል እያለ ለምንድን ነው የካድከው? ጥምቀት እንዴ አስረዳኝ እኮ 21 ላይ በኢየሱስ ክርስቶስ ትንሣኤ ነው የሚለውን አሳይቼ የለ እንዴ? ምንድን ነው የሚለው 21 ላይ? ለምንድን ነው ጥምቀት? አንተ እኮ የመጣኸው ጥምቀት አያድንም ብለህ ልትከራከር ነው። ካርን ጌልሳ እኮ ጠቅላላ ከላይ እስከታች በደንብ ነው ይቁምልሽና ስለ ኢየሱስ አልጠየቅኩም። እኮ አንደኛ ምሳሌ የዳኑት በመርከብ ነው ብያለሁ። አንዴ አድምጠኝ ልመልሳ። እኔ ቅድም እኮ ወደ 3 ደቂቃ ዝም ብዬ ሰምቼሻለሁ ስትመልሽ። ጌርሳም አንዴ አንተ ልትወያይ የመጣው ዛሬ ጥምቀት አያድንም ብለህ ነው የመጣኸው አንተ? ቅድም መግቢያ ላይ ጠይቀሽኛል እሱ። አዎ አሁን መጽሐፍ ቅዱሱ ደግሞ ያድናል ይላል። ለምን መጣክ እንዲህ ብለህ ራሱ ነው ያልኩት። አያድንም እያልኩሽ ነው። አሁን እኒዋ ይገለጣ መጽሐፉ 3:21 እኮ 21 ላይ ሲተከልለው ቅድም ሪፊዩት ላይ ነው። ለምንድን ነው የምትሄድ? በቃ ስለተውኩት ነው። ምክንያቱም 21 ላይ የሚያድናችሁ በኢየሱስ ክርስቶስ ትንሣኤ አማካኝነት ነው ይላል። ይህ 3:21
መደምደሚያው እንደዛ ይላል ብዬ እኮ ሪፊዩት ሳደርግ እኮ መልሼልሻለሁ። በጣም አመሰግናለሁ። ጥምቀት ከክርስቶስ ጋር በራስህ ሎጂክ ሊድ እና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ አሜን ይቅርታ እሱን አይደለም ሮሜ ላይ ያለውን ሞትን በሚመስል ሞት ትንሣኤን በሚመስል ትንሣኤ መተባበር ነው ብላኛል። ተባበር ነው። ኦኬ እናንተ ደግሞ ሳትጠመቅም ሰው ቢሞትም ይድናል ነው የምትሉት አይደለም? ድገሚ። ሰው ባመነ ጊዜ ይድናል። ሰው ባመነ ጊዜ ይድናል ነው የምትሉት። እንደዛ ካልከኝ እናንተ በሙታን ትንሣኤ ታምናላችሁ እንዴ? አንቺም ተምረሻል፣ ክላሱን ወስደሻል እኮ በሙታን ትንሣኤ ታምናለህ? ጌታ ኢየሱስ እስከ ቴዎሎጂማ እንደ ወንጌላውያን የሚያምናል እንዴ? ይህን አሁን ለማዛግ ነው ጥያቄ ጠፋብሽ? እናምናለን ብዙ መጽሐፍቶች አሉ። ለስካቶሎጂ በጣም እናምናለን። ወይ ማትመልስ ከሆነ እኮ እንደኔ ዝም ማለት ትችላለህ። እናምናለን በሙታን ትንሣኤ አንደኛ ተሰሎንቄ በጣም ጥሩ። ስለዚህ ላይ በተጻፈው እናምናለን። አንደኛ ተሰሎንቄ 4:16 በቃል ያልኩሽ። በጣም ጥሩ። ከእንደሱ ካልከኝ ሳይጠመቅ እንዴት ነው ትንሣኤ የሚያገኘው ታዲያ ወዳጄ? እንዴ ምን እስኪ ሳይጠመቅ ትንሣኤ አያገኝም የሚል እስኪ አምጪ አንቺ። ኦኬ የምትጠመቀው ከክርስቶስ ጋር አንድ ለመሆን ነው። አሁን እኮ ከኪስሽ እያወጣሽ እስኪ አምጪ። ውሃ ሳይጠመቅ ትንሣኤ ያገኝ እስኪ አምጪ። ጌታ ኢየሱስ ወይ ምን አይነት ጉድ ነው? የትኛው ቃል ላይ የተመዘዘው ጥያቄ? እሺ የትኛው መጽሐፍ ቅዱስ ክፍል? ኦኬ አድመጠኛ አንዴ በውሃ ያልተጠመቁ ትንሣኤ አያገኙም የሚል እስኪ አምጪው። አንዴ አትጭ። እሺ ደቂቃ የሚጨመር ሮሜ 6 አልፈልግም። ሞትን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤን በሚመስል ትንሣኤ ደግሞ ከእሱ ጋር እንተባበራለን አይደለም? እኔ ያልኩሽ ነው። እንተባበራለን። ተረጋጋ። አድምጥ እኮ በአንተ ሎጂክ ነው የምሄድልህ እኮ። ኦኬ ሞትን በሚመስል ሞት ያልተባበረ በእናንተ እምነት ብቻ ነው የሚያድነው፣ ሰው ባይጠመቅም ይድናል ትላላችሁ አይደለ? አሁን መጽሐፍ ኦኬ በጣም ጥሩ። አሁን ሞተ፣ አንድ ሰው ሳይጠመቅ ሞተ። አሁን ይሄ ሰውዬ ትንሣኤን እንዴት ነው የሚተባበረው ሳይጠመቅ? ገብቶሃል ጥያቄው? አይ ዶንት ቲንክ ሶ። በጣም ሃይ ሌቭል ሆነ። አሁን ገባኝ እህትነት፣ አሁን ገባኝ። ልመልስልሽ። ለምን እንደገባኝ ታውቂያለሽ? መጠየቅ የማይገባት ኦኬ፣ ልመልሳ። ኦኬ ልመልስ። አሁን ምንድነው ችግሩ? በዚያ ቦታ ላይ የሚናገረው ስላልገባሽ ነው። ወደ ትንሣኤ ሄድ። እዛ ቦታ ላይ ኢየሱስ ቆይ አዳምጪኛ፣ ልመልስልሽ ነው የገባኝ። አሁን ገብቶኛል። አንሻፍፌ ገብቶኛል። አያችሁ ኢየሱስ ክርስቶስ ትንሣኤ መሞቱና መነሳቱ ተመልሶልኝ ሚታርጊ እየሰማሁሽ አልነበረም? እንደ ሄቨን ፌር አይደለሽ? ልመልስ፣ ልተንፍስ። ፌር አይደለሁም። አዎ ጎበዝ። ኦኬ በአጭር ቃል እሱ የሚናገረው ስለ ሙታን ትንሣኤ ሳይሆን ስለ ኢየሱስ ክርስቶስ መነሳት ነው። እሱን ማመናችን ነው። ወይ ጌታ ኢየሱስ ወይ በጣም አሁን ያለውን ሰምታችሁታል። ምንድን ነው የሚለው መሰላችሁ? ሞትን በሚመስል ሞት ከእሱ ጋር ከተባበርን በምን በጥምቀት ትንሣኤን በሚመስል ትንሣኤ ደግሞ ከእሱ ጋር እንነሳለን አለ። አጅሬው ማነው? ጌርሳም ደግሞ እኔ ሳልጠመቅ እነሳለሁ ይላል። በየትኛው ጥቅስ መሰረት ከክርስቶስ ጋር አንድ ትሆኑ ዘንድ? ኦኬ አሁን አታብራሪያ፣ ጠይቅኝ፣ ጥያቄ አድርጊ። ልመልሰው ይሄንን ልመልሰው። ይሄ በህይወት ዘመን ሰዎች አሁን ሞተን የክርስቶስን ህይወት እንደምንኖር እንደምንነሳ እንጂ ስለመጨረሻው ዘመን ትንሣኤ አይደለም የሚያወራው። ጎበዝ። ስለመጨረሻ አሁን ሞተን ከሱ ጋር በአዲስ ህይወት እንደምንነሳ ነው የሚናገረው እንጂ ይሄ ስፍራ ስለ እስካቶሎጂ አይደለም። እስካቶሎጂ አይደለም። በጣም እናዝናለን። በጣም ጎበዞች። እንዴት ትጠይቂና አንቺ ታወሪያለሽ? ምን ነካሽ ታዲያ? ግን መቼ ነው መልስልሽ? ገላትያ 3:27 ላይ ከክርስቶስ ይላል አይደለም? መጀመሪያ ይላል ክርስቶስን ለብሰሃል። በደንብ ለብሻለሁ። እንዴት? በመንፈስ ቅዱስ። አሳየኝ። ላሳየሽ? እሺ ላሳይሽ። አንድ ደቂቃ ስጭኝ። አንድ ደቂቃ ስጭኝ። ኦኬ ምን ይላል? 4 ደቂቃ ነው የምሰጥህ። እኔ ደቂቃ ጨምሬታለሁ። ጥቅስ አልፈልግም። ጥቅስ እሺ ቆይ እኮ ልናገር ነው እኮ
እኮ ጥቅሱ አንደኛ ቆሮንቶስ 12:13 ነው። ኦኬ ግን ይሄንን ወደዛ ልውሰድ። ኖ ቆይ ቆሮንቶስ ያለም ማጭበርበር እስከመቼ? ቆሮንቶስ ስንት ነው? ቆሮንቶስ ስንት? እኔ ከአሁን በኋላ ምን ላደርግ ነው? ጠይቃኝ ካልመለስኩ ጋይስ ቶም እያየ ነው ልጠይቅና ጥቅስ ትላለች። በቃ ሚት አደርጋለሁ። ሰድቅ በኋላ ደቂቃ እንዴ ጠይቀሽ ልመልስ። ይሄን ስፍራ ጥቅስ አምጣ። ከክርስቶስ ጋር መንፈስ ቅዱስ ነው። ልመልስልሽ። ጥቅስ አምጣ። ጥቅስ አምጣ አይባልም፣ መልስ አምጣ ነው የሚባለው። ጥቅስ አምጣ ያንተን ፕሮቴስታንት ትምህርት ምን ያደርግልኛል? ጥቅስ አምጣ። መልስ አመጣና በጥቅስ መልስልሻለሁኝ። ጥቅስ አምጣ። አትያለሽ በደንብ ሳስተምረው እኮ ገብተሽ ስለሰማሽ የት እየወሰድኩ ይሄ እኮ ለእኔ ፒስ ኦፍ ኬክ ነው። ፒስ ኦፍ ኬክ እንደሆነ ስለምታውቂ ነው አውቀሽ የምትከለክኝ። ጌታ ኢየሱስ ሆይ ጥቅስ ፕሊዝ ጥቅስ አለ የለም? ጥቅስ ዘላለምን አታመጣም። ኦኬ ልናገራ ጥያቄ ተጠይቄ ጋይስ ጥቅሱ አንድ ደቂቃ ይሄ ገላትያ 3:27 በጣም ሴንሲቲቭ ነው። ልመልሰው። እሺ ልመልሰው። አንድ ደቂቃ እናቴ ላይ አድርጉ። እሺ ልመልሰው። ይኸውላችሁ ከክርስቶስ ጋር ኦኬ ፈቀድሽልኝ ልመልሰው አንድ ደቂቃ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። አይሁዳዊ ወይም ግሪክ፣ የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴት የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። የተጠመቃችሁ ጥምቀት አንድ ስለሚመስላችሁ የመንፈስ ቅዱስ ጥምቀት ስለማያምኑ ጌታ ኢየሱስ ክርስቶስ በሐዋርያት ሥራ 1:5 ላይ ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ስለማያምኑ ይሄን ያውቁ። ይሄ ኤግዛክትሊ ወርድ ባይ ወርድ ቅድም የሰጠኋት አንደኛ ቆሮንቶስ ምዕራፍ 12:13 ላይ እንደዚህ ይላል። ወገኖቼ አይሁድ ብንሆን ግሪክ የግሪክ ሰዎች ብንሆን ባሪያዎች ብንሆን ጨዋዎችን ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንሆን ዘንድ ተጠምቀናል፣ ሁላችንም አንድ መንፈስ ጠጥተናል ይላል። አንደኛ ቆሮንቶስ ምዕራፍ 12:13 ክሊር ያደርጋል። መንፈስ ቅዱስን ሜንሽን ስለሚያደርግ አይሁድ የለም ባሪያ የለም ጨዋ የለም የሚለው ገላትያ 3:27 ላይ አንደኛ ቆሮንቶስ 12:13 ላይ በመንፈስ ቅዱስ አይሁድ ባሪያ ጨዋ ሳይኖር ተጠምቋል ወደ አንድ አካል ይላል። እንግዲህ ወደ ሜንሽን አታድርጊ። አመሰግናለሁ ጎበዝ። ስለዚህ አሁን ተጠመቅክ የምትባለው በመንፈስ ቅዱስ አመሰግናለሁ። አሁን አንተ መጽሐፍ ቅዱስ እንደሚናገረው ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስ ለብሳችኋል የሚለው መልሰልኝ ማለት ያልከውን ብለሃል፣ ሰምተው ከላ አመሰግናለሁ። የመጨረሻ ጥያቄ ነው ይሄን የምጠይቅህ። የኢትዮጵያ ጃንደረባ በምን ሴር ነው ያንን ውሃ አገኘ የሚለው? በምን ሲሄድ ነው? ምን ማለት ነው? በምን ሲሄድ በምድረ በዳ ነገሩ መጽሐፍ ቅዱስ እንደ ጥያቄ ርዕሳችን አይደለም ልበልሽ። በምን ሲሄድ በፈለገ ሄድ፣ በፈረስ ሄድ፣ በበቅሎ ሄድ፣ በመኪና፣ በጋሪ፣ በባጃጅ በምድረ በዳ በምድረ በዳ በጣም ጥሩ። በምድረ በዳ ማለት በፕሮቴስታንት ትምህርት ፍልስፍና ሰው ድንገት ጌታን ካልተቀበለ ውሃ ላይኖር ይችላል ምናምን፣ ደክሞ ከሆነ ነፍሱ ልትወጣ ምናምን የምትሉት ፍልስፍና አላችሁና ይህ የኢትዮጵያ ጃንደረባ በምድረ በዳ እንኳን ሲሄድ ያን ውሃ ማዘጋጀት አይችልም ብላችሁ ታምናላችሁ? በእናንተ ፍልስፍና እግዚአብሔር ችሎ አይተናል። ጥያቄ ተፋብሽ ችሎ አይተናል። አገኘ አየ ነው። ከቻለ ጥያቄ ከተፋብሽ አለቀብኝ ብለሽ መውጣት ትችያለሽ። ስድቤን የያዘው ችግር ከቻለ ለምንድን ነው ሰው አንድ ጌርሳ ጌታን ሊሞት ያለ ሰው ምናምን ጌታን እንደ ግል አዳኝ አስቀብለን ነው ምናድን ነው የምትሉ ፍልስፍና ከምን አንጻር ነው ታዲያ? ከሮሜ 10:9-10 አንጻር። ሮሚዬ ቴንክ ዩ ቬሪ ማች አመሰግናለሁ። ሮሜ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ሊሞት አካባቢ ካመነ ከመሰከረ ይድናል። ደቂቃዋን ጨርሳለች ጌርሳ። አንተም የመልሳትን ጨርሰሃል። ማጠቃለያችሁን እንሰማና እናጠቃልላለን። አዲስ ነገር ካለ ከእናንተ እቀበላለሁ። ከማጠቃለያ በኋላ 7 ደቂቃ ሰጣችኋለሁ። የማጠቃለያ ሀሳባችሁን ሰጡናላችሁ ማለት ነው። ጌርሳም ትቀጥላለህ። እኔ መጀመሪያ ስለጀመርኩ እሷ ናት የምትቀጥለው። እኔ መጨረሻ ነው። አሁን ጥያቄና መልሱ በእሷ ስለነበር ነው። እሺ የጀመረ የመጨረሻ ተቀብያለሁ ጌርሳ። እሺ ሄቡ ይኸው ደቂቃ ሰጥቼሻለሁ። ቀጥል። አመሰግናለሁ። ይህ መጽሐፍ ይሄ ግለሰብ ትላንትና ጌርሳ የሚባል ሰው ዛሬ 360 ዲግሪ ነው የተለወጠው። ትላንትና ግን ጥምቀት አያድኑም ይላሉ ብላ የኢትዮጵያ ሐዋርያዊት ቤተክርስቲያን የውሃ ጥምቀት ያድናል ብላ እንደምታምን እኛ አንመሰክርም። በምን እንደምናምን ይሄን ግለሰብ እኔ ለሱ
አውቅ አይደለም። ይህንን የጻፈበትን ሪዝን ያውቀዋል። ውሃ ጥምቀት አያድንም። የሚገርማችሁ በጣም ኦርቶዶክሶች ጥምቀት ያድና ብሎ የሚያምኑ አይመስላችሁም ነበር፣ እኔንም ጨምሮ ማለት ነው። መጀመሪያ ጊዜ ስለ ውሃ ጥምቀት ሲገባኝ ጥያቄ የጠየኩት በዛ የዛሬ ወደዚህ እምነት ከመምጣቴ በፊት ኦርቶዶክሶች ጥምቀት ምን ብለው የሚያምኑት ብዬ አንድ ጥያቄ ጠይቄ ያስታውሳለሁ። እና ሲቃወሙ ሁሉንም ነገር ተቃወሙት። ይሄን ላሳያችሁ። በጣም ልቤን ከእግዚአብሔር አንድነት በቀር ወይ ደግሞ ስለ ጥምቅ ሰው ሳይጠመቅ መዳን እንደሌለበት ስረዳ አጥምቆኝ ነው ያልኩት። ምክንያቱም ሰው ሳይጠመቅ ሊድን አይችልም ስለማችል ሰዎች የፈለገ ያህል በቤተ እምነቷ ላይ ወሬ ወይ ደግሞ ስድብ መብታችሁ ነው፣ ተፈቅዶላቸዋል ማለት ነፃ ፍቃድ ስላላችሁ ነው። ነፃ ፍቃዳችሁን ተጠቅማችሁ የመሳደብ መብታችሁ ነው፣ ትችላላችሁ። ግን አንድ ሰው ስፔሻሊ ፕሮቴስታንት አንድ ሰው ለውይይት እኛ ጋር መጥቶ አይመለስም። ጋራንቲ ቤትን ከፍተህ ትሳደባለህ እንጂ አታርፍም። ለምን? የራሳችሁ ቤተ እምነት ጥምቀት አያድንም ብለህ እንደምትናገረው አይደል? ቤተ እምነቷ በስርዓት እምነቷን ካስከፈ ሰንዳ ይዛ እንዲህ ነው ምናምን የሚባል ነገር የለም። ጥምቀት ያድናል በትክክል። እኔ አሁን ለምሳሌ መቶ አባቶች ምናምን የምትሉትን እኮ ማምጣት ይችላል ጥምቀት ያድናል ብሎ ስለሚያምኑ እንደሱ አይነት ነገር ውስጥ እኛ አንገባ። የሚያስማማን ነገር የማያስማማን ነገር የሚባል ነገር የለም። የሚያስማማን የእግዚአብሔር ቃል ነው፣ የሚያስታርቀን የእግዚአብሔር ቃል ነው። የሚያስማማን የእግዚአብሔር ቃል ሆኖ የሚያስታርቀን ከላይ መሆን የለበት። መጽሐፍ ቅዱስ የተናገረውን ነገር ሁሉ የመቀበል ግዴታ አለብን። ኦኬ። ስለዚህ በእኔ አይደለም ነገር ምንድን ነው የምናምነው የሚለውን እንዲህ ነው በዚህ ነው የምትሉት ነገር አይሰማኝም። በራሳችሁ ቤተ እምነት የጻፉትን ላሳያችሁ። ምን ነው የሚለው? ኦኬ። የሐዋርያዊት ቤተክርስቲያን መምህራን የውሃ ጥምቀት ለዳግም ልደት ወሳኝ ነው ለሚሉት ትምህርታቸው ማስረጃ ወይ ደግሞ ላፍርስባቸው። ምን ታፈርሰዋለን? ግድ ነው። ያልተጠመቀ ሰው አይደለም አንድ መጽሐፍ ሚሊዮን መጽሐፍ ብትጽፍ የውሃ ጥምቀት አያድንም የሚል ብታመጣ ማን ይቀበላል እንዴ? ሰው እንዴት አትሊስት ሰው አብሮት ሌላ የሚያምንም ሰው አለ ወይስ የሉ? እኚህ ሰዎች ብቻ ናቸው ወይ የሚሉት እኮ ብሎ ጥናት ይደረጋል። ዝም ብሎ ብድግ አድርጎ አይጻፍም። እናመሰግናለን ስለጻፉልን። የውሃ ጥምቀት ያድናል ብለን እናምናለን። በጣም የምንኮራበት ትምህርታችን ነው። ዛሬም በጣም ልወያይበት የመጣሁት የውሃ ጥምቀት እንደሚያድን ስለማምን ነው። አይ ነው ሰዎች ውሃን ሊንቁት ይችላሉ። ሰዎች ውሃን ሊሳደቡ ይችላሉ። ሰዎች ውሃ ጥምቀትን ሊያክፋፉት ይችላሉ። አይሰራም። እግዚአብሔር ቃል እንደተናገረው ሰው ዳግም ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት መግባት ማየት አይችልም። ሰው ዳግም መወለድ አለበት። ቦርናጌን ማለት እጅ አውጥቶ በመቀበል አይደለም። እዚህ ውስጥ ያላችሁ ሰዎች የምትሰሙ የምትሳደቡ አዶንት ማይንድ እኔ ብትሰርብኝ ቆም እኔ ጋር እንድትመጡ አይደለም። ወደዚህ ቤተ እምነት ነው ምናምን አለላችሁ። ቆም ብላችሁ የምታምኑትን እምነት እወቁት። ዝም ብላችሁ እንዴት ነው ሰው ግር አድርጎ የሚመራችሁ? እዚህኛው ጋር ጥምቀት ያድናል፣ ሌላኛው ጥምቀት አያድንም ይላል። እዚህኛው ጋር እንደዚህ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል፣ ከዛ አንድ ነን ይላል። ስለዚህ ጥምቀት ያድናል? አዎ። ጥምቀት የሚያድነው እንዴት ነው? መማራት ትምህርት እኮ ነው። ትምህርት ሳይሰጥ ዝም ብሎ የሆነ ነገር ተቃውሞ መውጣት ጥቅም የለውም። ሰዎች የሚሄዱበት መውጫቸውን ሳይሆን መድረሻቸው ማወቅ አለባቸው። የት ነው የሚሄደው? መድረሻችሁ ላይ ምን ምን ትምህርት አለ? ይሄ ነገር እንዴት ነው የሚነገረው? ይሄ ትምህርት ከየት ነው የመጣው? ይሄ ትምህርት እንዴት ነው የተነገረው የሚባለውን ነገር መረዳት አለብን። ተቃውሞ፣ ስድብ በጣም ቀላል ነገር ነው ለሰው ልጆች። መቃወምና መሳደብ በጣም ኢዚየስት ቲንግ ነው። ግን ትምህርትን አደራጅቶ ሰዎችን ማስተማር ደግሞ በጣም ይሄ የእግዚአብሔር እውቀት ነው። ስለዚህ ጊዜያችሁን አታጡ። በመሳደብ ሳይሆን ጌታ ኢየሱስ ክርስቶስ ያዘዘውን ትእዛዝ በመቀበል አትገቡ። ምን ያለው ለኒቆዲሞስ ጥምቀት ያድናል። በጣም ኮርቼበት ነው የምናገረው። ያልተጠመቀ ሰው እንደማይድን መጽሐፍ ቅዱስ አስረግጦ ነው የሚናገረው።
እኛ እንጠመቃለን አትበሉ፣ ራሳችሁን አትሸውዱ። እናንተ የምትጠመቁት ለቤተ ክርስቲያን አባልነት። ጥምቀት ሚኒንጉ ቤተ ክርስቲያን አባል እንድትሆኑ፣ ስትሞቱ ሊቀብሯችሁ፣ ስታገቡ ሊያጋቧችሁ። ካልተጠመቃችሁ የሆነ ነገር ይዛችሁ ትባላላችሁ እንጂ ለቤተ ክርስቲያን አባልነት ምድራዊት ምናምን የሚባል ነገር የለም። ለአንድ ሎካል ነገር ሰው የክርስቶስን አካል መልበስ አለበት። ሙታንና ትንሣኤ ይመጣል። ክርስቶስን ሳትለብስ አትነሳ፣ ሙት ነክ። ለኃጢአት ስርየት ሳትጠመቅ የትም መሄድ መነቃነቅ አትችልም። ሰው ዳግም ካልተወለደ ከምን እጅ በማውጣት አይደለም፣ በውሃ ምርር ይበላችሁ። በውሃ ነው ሰው ዳግም የሚወለደው። ተወልዳችሁ መዳን አለባችሁ ነው። ውይይቱ ይሄ ነው። ከውይይቱ አርዕስት አልወጣሁም። ሌላ ነገር እንደዚህ ፐርሰናል ነገር ውስጥ አልገባም። ምክንያቱም ናሉ ጥምቀት እንደሚያድን ደግሞ ተረዳ። ቀስ ብለህ ቀስ ሪላክስ እያደረግ በመጮህ ምናምን ውሃ አይደለም። እኔ ዝም ብዬ አንተ ደም ብዬ ልላለም። የክርስቶስ ኢየሱስ ክርስቶስ ማግፋፋት አልፈልግም። ጌታችን ኢየሱስ ክርስቶስ በጦር ሲወጋ ከጎኑ የፈሰሰ ውሃ ነው። እሱን ነገር ለምን እንደምትረሱት አላውቅም። ተገርፎልሃል፣ ደሙ ፈሷል። ተወግቶልሃል፣ ውሃ ፈሷል። አመሰግናለሁ ስለተሰጠኝ ሁላችሁንም። እሺ እግዚአብሔር ያክብርልን። ከአንጌርሳም ተረኛው አንተነህ 7 ደቂቃ ስጣለሁ። በቅድሚያ ምናልባት እድል አይኖረኝ ይሆናል። ቶሚ በጣም በጥሩ ሁኔታ ነው ያወያየን። ሄቡም ስለተወያየሽኝ አመሰግነሻለሁኝ። በመካከል ካሳዘንኩሽ ይቅርታ። ሚኪም ታንኪ ሶ ማች ሁላችሁም። ኦኬ እሷ ብዙ እንትን ያለችው ዮሐንስ 3:5 ዲፊትድ ሆነዋል። ምክንያቱም ከውሃ እንወለዳለን የሚለው ብዙ አንድምታዎች ብዙ ትርጉሞች ላይ ከቃሉ እንደሆነ ይናገራል። አንደኛ ጴጥሮስ 1:23 ዳግመኛ የምንወለደው ከሚጠፋ ዘር አይደለም ከሕያውና ከእግዚአብሔር ቃል እንጂ የሚለውን አቅርቤያለሁ። ያዕቆብ 1:1 በእውነት ቃል አስቦ ወለደን የሚለው፣ ዮሐንስ 1:12 ለተቀበሉ በስሙ ለሚያምኑ የእግዚአብሔር ልጆች። መወለድ የእግዚአብሔር ልጅ መሆን ስለሆነ የውሃ ልጅ ነው የምትሆነው የተወለድክበት። የእግዚአብሔር ልጆች ስለሆነ የተወለድነው ከቃሉ ነው የሚለው ዮሐንስ 1:1 ላይ ቃሉም ኢየሱስ ነው ስለሚል፣ መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ስለሚል ከዚህ ቃል ስንቀበል ሐዋርያት ሥራ 2:41 ላይ ቃሉን የተቀበሉ ሁሉ ተጠመቁ ስለሚል ነገርየው ያለው እና ዳግም ልደት ያለው ድነት ያለው ቃሉን ከመቀበል ጋር፣ ቃሉን ከመስበክ ጋር፣ ቃሉን ሰምተው ያንን ሪኮግናይዝ ከማድረግ ከማሰላሰል ጋር፣ ከዛ በኋላ ከመቀበል ጋር ነው። ይሄ ነው ሮሜ 10:9-10 ላይ ለተቀበሉት ማነው ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብህ ብታመን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ፒሪየድ። ኤፌሶን 1:13ም ሰጥቻለሁኝ። የእውነት ቃል የመዳናችሁን ወንጌል በሰማችሁ ጊዜ በክርስቶስ አምናችሁ በመንፈስ ቅዱስ ታትማችኋል፣ የእግዚአብሔር ልጆች ሆናችኋል ይላል። ራይት ዜር ኢንስታንት ሳልቬሽን፣ ሰው ባመነ ጊዜ ይድናል የምንለው ለዚህ። እሷ ግን ደጋግሜ ጠይቄያት ምንድነው ባመናችሁ ጊዜ የምታገኙት እስከምትጠመቁ ስላት ልትመልስልኝ አልቻለችም። እንደገና ደግሞ ድነሻል ወይ ስላት ሄቨን አልነግርህም አለችኝ። እንዴ እዚህ ጋር መታ ኢየሱስ ማነው ጥምቀት ያድናል ካለች ያልዳነችበት እርግጠኛ ያልሆነችበትን ጥምቀት ነው እዚህ መታ የምትናገረን ማለት ነው። የዘመናዊ ቋንቋ ልናገር ነበር አልወደውም። እና መታ እናንተ የምትሉኝ እዚህ ጋር ፍቀዱልኝና የምትሰክሰን ማለት ነው። እንዴ ጥምቀት ያድናል ካልሽ እና አምኜ ያድነኛል ብዬ ተጠምቅ ያለው ካልሽ ድነሻል ወይ ስለ ኦፍኮርስ ማለት ነበረብሽ እና በዛ ፌል አድርገሻል። እሺ አንደኛ ጴጥሮስ 3:20 እንዳስሰው ብዙ ጊዜ ስለሚነገር በዚህ አጋጣሚ ብዙ ህዝብ ስላለ ምንድነው 3:20 ይዘሉና 3:21 ነው እንትን የሚላቸው። እሺ 3:21 እሷ የጠቀሰችውን ልጥቀስ። ይህም ውሃ ደግሞ ማለትም ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ጥምቀት ያድነናል። ካይንድ ኦፍ ጥምቀት የሚያድነን ነው የሚመስለው። ኦኬ ከ20 ጀምሮ አንድ ላይ መታየት አለበት። ይሄንን ላብራራው 21 ላይ ልቆይ። የሰውነት እድፍ ማስወገድ አይደለም ለእግዚአብሔር የበጎ ህሊና ልመና ነው እንጂልና ይህም አስምሩበት በኢየሱስ ክርስቶስ ትንሣኤ ነው ይላል። 20 ላይ ምንድነው የሚለው? ይዘሉታል ያልኩት ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ አስምሩበት ሲዘጋጅ ይላል። ከውሃ የዳኑት በመርከብ ነው። 20 ላይ አለ እኮ። ይሄንን ያደባብሱና የሚፈልጉት ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ ይላል። ከዚህ ጋር የሚስማማ ዕብራውያን 11:7 ላይ ኖ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦችን ለማዳን መርከብን በእምነት አዘጋጀ። መርከብን ከውሃ ከሚጠፋው ጥፋት ከውሃ ለማዳን መርከብን አዘጋጀ። ያንን እንደ ምሳሌ
ተጠቀመ። በዛን ጊዜ የዳኑት በመርከብ ስለሆነ እና በውሃ ድነዋል አትልም። ውሃ አጠፋቸው እንጂ አላዳናቸውም እዛ የነበሩት። ስለዚህ ይሄ የማይሆኑ ለወደፊት የምትሟገቱ ሰዎች ያንን ነገር ባታነሱት ጥሩ ነው። ኦኬ እንግዲህ እንደሰማችኋት እህታችን ልትሞግት የመጣችሁ ስለማያድናት ጥምቀት ነበር ማለት ነው። እኔም አስቀድሜ ይሄንን ማስጠንቀቂያ ሰጥቼ ነበር። ሰምታችኋል። ትናንትም ባለፈውም ሮብ ዕለት ስንቀጥል ይሄንን ያስጠነቀ። ምክንያቱም የጥምቀት ትምህርታቸው ጤነኛ ስላይደለ ነው። ፈጽሞ ጤነኛ አይደለም። ምንድነው ጤነኛ ያልሆነው? ቅድም እንደተናገርኩት ስላሴን ክደን አብ በለበሰው በሰማያዊ ስጋ ወይም ሴፍቲ ቦክስ ሰማያዊ ስጋ በአብ ዙሪያ የሚጠቀለል ስለሆነ በዚህ በሴፍቲ ቦክስ ነው ምንድነው ኢየሱስ ይሉታል እንጂ ከላይ ፐርሰን አይደለም። ይሄ እንትን ለማለት አይደለም ጋይስ። 54 እና 54 ትምህርተ መለኮት ቢሽፕ ተክለማርያም ገዛኸኝ 54 55 አንብቡ። ፒዲኤፍ አለ ልክላችኋለሁ። እና በሴፍቲ ቦክስ ተጠቅልለ ሰው ያልሆነ በውስጥ አብ ይላል ተጠምቀን እንድናለን ማለታቸው ፈጽሞ የሚያድናቸው አይደለም። ስጋው ከድንግል ማርያም የነሳው ሳይሆን ከሰማይ የመጣ ካፖርትና ቱታ ነው ብለዋል። በቪዲዮም ብለዋል፣ በጽሁፋቸውም ብለዋል። መልሰው በስሙ ተጠምቀን እንድናለን ሲሉ ይሄ ቀልድ ነው፣ ጆክ ነው። እንደዚህ አይነት ነገር የለም። ቱታ ካፖርት ካልከው በቱታ በካፖርት ነው ኢየሱስ የሚለውን ስም እንትን ትላለህ። እና ትምህርታቸው ስታነቡት እርስ በርሱ ራሱ እዛው የሚጋጭ ወገኖች 54 55 እና 56 አንብቡት። ድብልቅልቅ ያለ ነው። ላይ ያለውን ይረሳና ከታች የሚገጫጭ ትምህርት ነው። እንግዲህ እንደገናም ከጥምቀት በፊት ለመዳን ቅድመ ሁኔታዎች አሉ ይላሉ። ከነዚህም ጥቂቶቹ የእግዚአብሔር ሶስት አካልነት ያልካደ ሰው እነሱ ጋር መዳን የለም። በስጋ የተገለጠ አምላክ ነው ብለህ ማመን አለብህ። ትምህርታቸው ላይ ያለ ድነት ዌብሳይት አዘጋጅቼ ነበር። ክሊክ አድርጌ ያሳያለሁኝ ብያለሁኝ። ዌብሳይታቸው ገብታችሁ ድነት የሚለውን ስታዩ ታገኙታላችሁ። የዌብሳይቱን ስም በኋላ ከፈቀዱልኝ እንትን እላለሁ ጊዜ ለመቆጠብ ልገስግስ። በመንፈስ ቅዱስ ተሞልተህ በልሳን ካልተናገርክ አድንም ይላል። መንፈስ ቅዱስ ፐርሰን መሆኑን አምላክ መሆኑን ክደህ የምን መንፈስ ቅዱስ ነው የምትሞላው? ያም መመርመር አለበት፣ ኤግዛም መደረግ አለበት። መንፈስ ቅዱስን ተሳለ ንፋስ ነው እስትንፋስ ነው የሚለው አሳይቻለሁ ይቀድም ከትምህርታቸው ፊት ለፊት እና ያንን ክደህ በመንፈስ ቅዱስ ካልተሞላ አድንም። ስለዚህ በጥምቀት አይደለም ብዙ ወደ 5 ነገር ካላደረግ አድንም። ወደ ቤተክርስቲያን ህብረት መተህ ሎካል ቸርች ላይ ካልገባህ አድንም ይላሉ ትምህርታቸው። ስለዚህ በጥምቀት እድናለሁ አትበል። ያውም ስትሬንጀር በሆነ ኢየሱስ ከድንግል ማርያም ባልተወለደው የክራይ ማህፀን ነው እያላችሁ ኢየሱስን እንደዛ እያዋረዳችሁ ሪሌትድ አይሆንም ከእናንተ ጋር። የአብርሃም ዘር አይደለም የዳዊት ዘር አይደለም የምትሉት he is not related with you። በደላችሁን አልተሸከመም፣ ስትሬንጀር ነው። በምክንያት ነው እንደዚህ የሚለው። ስለዚህ በነጋ ጠባ ኢየሱስ አብ ነው አብ ኢየሱስ ነው በማለት ቢጠመዱ እንጂ ስለ ጥምቀት አስተምረው አያውቁም። የመጨረሻ ያለኝ መልእክቴ የተወደዳችሁ መወዳችሁ ይህንንም ማደርገው ምክንያቱ ለምንድን ነው? ስለምወዳችሁ እንድጠፉ ነው። ገሃነመ እሳት ዋን ዌይ ነው፣ መውጫ የለውም። ኦል ጂሰሶች የእግዚአብሔርን ትምህርት አጣማችሁ ስጋ ብቻ ነው ኢየሱስ ባላችሁት በኢየሱስ ክርስቶስ ስም ስትሬንጀር በሆነው ኢየሱስ ክርስቶስ ስም ተጠምቃችሁ አድኑ። መዳን በኢየሱስ ክርስቶስ በማመን በጸጋው ነው። ኢየሱስ እናንተ ጋር የተንሻፈፈ ነው፣ ስትሬንጀር ነው። አብም ወልድም መንፈስ ቅዱስም መካድ ነው፣ ክዳችሁ ነው። ይሄ የክህደት ትምህርት ነው የሚባለው። 4 ነጥብ ድብን ያለ የክህደት ትምህርት ነው። ከዚህ አምልጡ እላችኋለሁኝ። ጌታ ኢየሱስ ይባርካችሁ። እሺ ክብሯንና ክብሯት ይሄንን ይመስል ነበረ። ማይኮዬ ታፈነ ቆይተሃል በቤት። የአባቶቻችን አምላክ የእኛም ጌታ ቅዱስ እግዚአብሔር የተመሰገነ ይሁን። በሰላም ጀምረን ስለፈጸምን እግዚአብሔር ስሙ ይመስገን። ሄቡ ከአንጌርሳም ስለነበረን ቆይታ እጅግ በጣም እናመሰግናለን። ማይኮዬ እንግዲህ ቤቱን ተረከበኝና ከዚህ በኋላ ማስኬድ የምትፈልጋቸው አካሄዶች ካሉ ወር ደግሞ ሌሎች እንዲገቡ የምትፈልግ ከሆነ አንተ ብትመራው ብዬ ነው። ምንድነው በምልክት ብታሳየኝ? አመሰግናለሁ። በመጀመሪያ አንተን ማመስገን ፈልጋለሁ። እጅግ በጣም ቆንጆ የሆነ ያው ከ10 ስንት ሰውታላችሁ ብዬ እላቸዋለሁ። ስለ ያሉ ሰዎች ቶቢ አሪፍ አድርጎ አወያይቷቸዋል። ነፃነታቸውን አነፈጋቸው ብዬ አስባለሁ። ሄቡም ከአንጌርሳምም እንደጠበቅነው አይደለም። እውነት ለመናገር ፐርሰናል አታኪንግ ውስጥ አልገባችሁም እና ትምህርቱን ለሰሙ ሰዎች ውይይታችሁን ለሰሙ ሰዎች ላዳመጡ ሰዎች እንተዋውና ግን ደግሞ ያው በሰላም እንትን ብሎ አሪፍ ውይይቱ በዚህ ደረጃ እንትን ማለቱ እጅግ በጣም አሪፍ ነው ያስባለሁ።
በጣም ለማመሰግናችሁ ሁለታችሁንም ቴዲዬንም እግዚአብሔር ያክብርልን። በዚህ አጋጣሚ በተደጋጋሚ ሲነሱ የነበሩ ነገሮች አሉ። በውስጥ የሚጠይቁ ጥያቄ አለ። ሲፒሮስ እኛንም ወንድሞች አስገባል። ሚክዬ ይቅርታ ማይክ ስለከፈትኩኝ። እሺ ችግር የለውም። ላስገባልሽ ሼቡ ሳሚ ወይ ትሩዝ እስቲ መግባት የምትችሉ ትሩዝ አንድ ቁጥር ይጻፉልኝ፣ ስብልሻለሁ። ይቅርታ ማይቆይ ወንጌላዊ አንድ ከነሱ አስገቡኛ ቤት አስገባለሁ። ጌር ሳሚ ያስገባለሁ። ችግር እኔ ነኝ የሳብኳቸው፣ እኔ ያስተካክለዋለሁ። እሺ ሳሚ ከየት ነው? ሳሚ ከየት ነው? ላወርደው ስለሆነ ይቅርታ። እንትን ሳትሉ ይሄ ፐርሰናል ሳይሆን ለአስተያየታችሁ። ሁለተኛ ነገር ደግሞ ከኦልድ ጂሰስ ጋር በስላሴ ጉዳይ ላይ ውይይት ማድረግ የሚፈልጉ ሰዎች አሉ። ምናልባት በስላሴ ላይ እንደዚህ በጣም ፐርሰናል አታኪንግ ውስጥ ሳይሆን የኦል ጂሰስ እሺ ዳኒ እንኳን ደህና መጣ። ሚኪ የተወደድክ ቶም፣ ቤቲ፣ ስፒሮስ፣ ሳሚ፣ ሄቨን፣ ጌርሳም ደ ግሬት፣ ብዙ አምላክ ሁላችሁም ሰላማችሁ ይብዛ። ያው ሰምቻለሁ፣ ግን እየወጣው እየገባው ነበር። በነበርኩበት ጊዜ ያው ጊዜ እኩል ተሰጥቷል። ቤቱ ፌር ነበር እና ስለዚህ ጥሩ ነው። እኔ እንደገባኝ እኔ ምንም የሚይዘው ትክክል አይደለም የምለው ነገር የለም። ጥሩ ነው፣ በርቱ። ርዕሱን እንግዲህ አመራረጣችሁ ላይ ራሳችሁ ስለመረጣችሁ ነው። እኔ በስላሴ ዙሪያ ቢደረግ ነው የምመርጠው፣ በክርስቶሎጂ ዙሪያ፣ በስላሴ ዙሪያ ምናምን። ግን ያው ይሄንንም ወዳችሁና ፈቅዳችሁ ስላደረጋችሁ የሰዎች ይማሩበታል ብዬ አስባለሁ። ያው በርቱ፣ ደስ ይላል።